በእስራኤልና በኢትዮጵያ መካከል ያለ ግንኙነት ላይ ዩናይትድ አረብ ኤምሬት ታክላብኛለች። ስለዚህ ዩናይትድ አረብ ኤምሬትን እንዴት ነው ከኢትዮጵያ መንጋጋ ውስጥ ፈልቅቄ ላወጣ የምችለው የሚል አይነት እቅድ ውስጥ ነች። ማን? ግብፅ። ይህን ዘገባ ማን ሰራው? ዘ ኢኮኖሚስት። የዘ ኢኮኖሚስት ዘገባ ግብፃውያንን ነጭ ፀጉር አስበቅሏል። እንዲያውም መልሱን ላሰጥተውበታል። በይፋ በጣም ከመናደዳቸው ከመበገናቸው የተነሳ መልስ ሰጥተውበታል። ለመሆኑ ይሄ ግብፅን ክፉኛ ያናደደው የዘ ኢኮኖሚስት ዘገባ ምንድን ነው? ምን ብሎ ነው? ይሄ ዘገባ ስለ ኢትዮጵያ ምን አለ የሚለውን ነገር ዛሬ እየተመለከትን ቆይታ እናደርጋለን። ይህን ስናደርግ ደግሞ ግብፅ ለምንድን ነው በጠቅላላው ኢትዮጵያን በተመለከተ የሆነ አቋሟ የኢትዮጵያን ውድቀት ላይ፣ የኢትዮጵያ ድህነት ላይ፣ የኢትዮጵያ መዳከም ላይ የተመሰረተው? ቢካዝ ሪጂናል ሴኩሪቲ ቻሌንጃችን፣ የጂኦፖለቲካ ተግዳሮታችን፣ የጭንቀታችን ምክንያት ኢትዮጵያ ነች በማለት በግልጽ እየተናገሩ ነው። የቀድሞው የግብፅ የውጭ ጉዳይ ሚኒስትር በአንድ የፖድካስት ቆይታ ላይ ኢትዮጵያና እስራኤል በጣም እያስጨነቁን ነው ሲሉ ተናግረዋል። በዛሬ ቆይታ እነዚህን ነገሮች ጨምረን ነው ሐሳቡን የምንለዋወጠው። ከዛ ባለፈ ደግሞ ግብፅ የምትባለው ሀገር ለምን ብለን ስንጠይቅ ከትላንትና እስከ ዛሬ፣ ከዛሬ እስከ ነገ አጠቃላይ ኢትዮጵያን በተመለከተ የመጣችበት መስመር እንዴት ይገለጻል የሚለውን ጉዳይም እንቃኛለን። የታሪክ ድርሳናትን በተወሰነ መለስ ብለን እያየን ሐሳቦችን እንለዋወጣለን። ምክንያቱም ታሪክ ትላንትን በተወሰነ ያሳየናል፣ ዛሬን እንድንረዳ እድል ይሰጠናልና። ከዛ አንጻር ነው ይህንን ጥንቅር ያዘጋጀውላችሁ። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ አክብሮታዊ ጥሬን አቀርብላችኋለሁኝ። አንድ ነገር ብቻ ልበላችሁ። በማኪያቬሊን ታውቁታላችሁ አይደል? ዘ ፕሪንስ በሚባል መጽሐፉ ላይ ይታወቃል። ማኪያቬሊ ከተናገራቸውና መጽሐፉ ላይ ካሉ ሐሳቦች መካከል ጠላትህን ይላል ከመታው ሊበቀልህ እንደማይችል እርግጠኛ ሁን። ግብጾች አንድ ኢትዮጵያን በተመለከተ የሰሩት ስህተት በደካማነታችን ወቅት ላይ ሲያዳክሙ፣ ሲቀጠቅጡን፣ ቀጥተኛ ባልሆነ መንገድ ነገራችንን ሲበጠብጡ እርግጠኛ መሆን የነበረባቸው ነገር ተመልሰን ልናንሰራራ እንደማንችል አድርገው መጨረስ ነበረባቸው። ታንክፉል ኢትዮጵያ በልጆቿ ተመልሳ ማንሰራራት ጀምራለች። ከ2003 እንደ ኢትዮጵያ አቆጣጠር የታላቁ የኢትዮጵያ ህዳሴ ግድብ መሰረት ድንጋይን ከጣልንበት ጊዜ አንስቶ የኢትዮጵያ የማንሰራራት ታሪክ ተጀምሯል። ስለዚህ ያ የማንሰራራት ታሪካችን ደግሞ ከሆነ ጊዜ በኋላ እንደዚህ ሆኖ ብቻ አይቀጥልም፣ ወደ ቀጠናው እየተገለጠ ይሄዳል። ዘ ኢኮኖሚስት በነገራችሁ ላይ ኢትዮጵያን ሲገልጻት ሪጂናል ፓወር በማለት ነው የገለጻት። ይህኛውን ጉዳይም ጭምር እያየን አብረን ቆይታ እናደርጋለን። መልካም ቆይታ ይሆንላችሁ። ብልህ ውሳኔ የዕድሜ ልክ ትርፍ። ጎልደን ፓላስ ሪል ስቴት በሰሚት 72 እጅግ ዘመናዊና ቅንጡ መኖሪያ ቤቶችን ሙሉ በሙሉ አጠናቀን ለደንበኞች በማስረከባችን ታላቅ ደስታ ይሰማናል። አሁን ደግሞ በ22 ጎላጎል ታወር ፊት ለፊት ባለው ሳይታችን ዘመናዊ አፓርትመንት ቤቶችን ለሽያጭ ያቀረብን ሲሆን ከግንቦት 13 ጀምሮ ለተከታታይ 10 ቀናት የሚቆይ ታላቅ የሽያጭ ኤክስፖ አዘጋጅተናል። ቀድመው ለሚመጡ 10 ደንበኞች የ20 በመቶ ልዩ ቅናሽ፣ የ50 በመቶ የባንክ ብድርና የ5 በመቶ ቅድመ ክፍያ አማራጭ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች ማለትም ባለ 1 መኝታ 86 ካሬ በ451 ሺህ ብር፣ ባለ 2 መኝታ 123 ካሬ በ645 ሺህ ብር፣ ባለ 3 መኝታ 165 ካሬ በ866 ሺህ ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። አፓርትመንቶቻችን ዘመናዊ ጂምና ስፓ፣ የልጆች መጫወቻ፣ ደረጃቸውን የጠበቁ 7 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ምቹና በቂ የመኪና ማቆሚያ ቦታዎች ከኤሌክትሪክ ቻርጀር ጋር እንዲሁም ለተለያዩ አገልግሎቶች የሚውሉ ሰፊ ቴራስ ያላቸው ናቸው። ይፍጠኑ፣ ቀድሞ ይመዝገቡ። ለበለጠ መረጃ በ0911 58 71 93 ላይ ይደውሉልን። ጎልደን ፓላስ ሪል ስቴት። ግብፅ፣ እስራኤልና ኢትዮጵያ በአፍሪካ ቀንድ እንዲሁም በቀይ ባህር ቀጠና ላይ ባለ ነባራዊ ሁኔታ ላይ ዋነኛ የካይሮ መሰረታዊ ስጋቶቼ ናቸው በማለት
እንግዲህ በግልጽ በመግለጽ ላይ ትገኛለች። በግብጾች በኩል ኢትዮጵያና እስራኤልን በዚህ ደረጃ የብሔራዊ ደህንነታቸው ስጋት አድርጎ የመመልከት አይነት ነባራዊ ሁኔታ በእርግጥ አዲስ ላይሆን ይችላል። ነገር ግን አሁን ላይ ባለ ነባራዊ ሁኔታ በተለይ የቀይ ባህርን መግቢያ ለመቆጣጠር እየተከናወነ ባለ ጥረት ውስጥ ግብጾች ኢትዮጵያና እስራኤልን እንደ ዋነኛ በሌላ ቋንቋ ያው ጠላት የሚለውን ቃል አይጠቀሙ እንጂ እንደ ዋነኛ የደህንነት ስጋት አድርገው መመልከት መጀመራቸውን በአደባባይ መግለጽ መጀመራቸው በቀጠናው ላይ ሊከተሉት እያሰቡ ያለውን እንቅስቃሴና በአሁኑ ሰዓትም እየተገበሩት ያለውን አካሄድ ምን ማለት እንደሆነ በግልጽ የሚያመላክት ነው ተብሎ ይገለጻል። ከዚህ ጋር በተያያዘ ታዲያ የግብጾች በዚህ ደረጃ በግልጽ እስራኤልና ኢትዮጵያ በቀጠናው ላይ ዋነኛ የካይሮ ስጋት ሆነው ቀጥለዋል፣ የደህንነት ስጋቶች ናቸው የሚለውን አይነት መግለጫ ደግሞ ደጋግሞ ማሰማት በቀጠሉበት በዚህ ሰዓት ላይ ታዲያ ዘ ኢኮኖሚስት እየተባለ የሚጠራው ዓለም አቀፍ የቢዝነስ ነክ ጉዳዮችን በመዘገብ የሚታወቅ መገናኛ ብዙሃን ጋዜጣ ነው ግብፅም በተመለከተ አንድ አስደንጋጭ ነገር ይዞ ወጥቷል። ግብፅ ከዩናይትድ አረብ ኤምሬት ጋር ያላት አጋርነት ምንን ታሳቢ ያደረገ ነው ወይም ግብፅ ለምን ዩናይትድ አረብ ኤምሬትን ፈለገች በሚል ርዕሰ ጉዳይ ላይ ይዞት የወጣው መረጃ በካይሮ አልተወደደም። እንዲያውም የካይሮ መንግስት በይፋ በኢኮኖሚስት አማካኝነት የቀረበውን ይህንን ዘገባ ያጣጣለና ውድቅ ያደረገ ሲሆን ሀገሪቱ ወይም ደግሞ ግብፅ ከዩናይትድ አረብ ኤምሬት ጋር ያላት አጋርነት በዘገባው ላይ እንደተገለጸው አይነት ጥቅምን መነሻ ያደረገና ስጋቶች የወለዱት አይነት አይደለም የሚል ማስተባበያ ለመስጠት ሞክረዋል። ነገር ግን በተጨባጭ ከተመለከትነው ደግሞ በእርግጥም የግብጾቹ ከዩናይትድ አረብ ኤምሬት ጋር ለማግኘት እየሞከሩ ያለው መልካምነትና መልካም ፍቃድ እንዲሁም ጥሩ ግንኙነት ከሌላ ከምንም ጋር የሚገናኝ ሳይሆን በእስራኤልና በኢትዮጵያ እየተፈጠረ ያለው ህብረት ውስጥ ተጨማሪ ሆና ልትገለጽ የምትችለው የዩናይትድ አረብ ኤምሬት እንቅስቃሴም አብረው አለና በዩናይትድ አረብ ኤምሬት በኢትዮጵያና በእስራኤል መካከል በምስራቅ አፍሪካ ቀንድ ቀጠና ላይ ተፈጥሯል ተብሎ ሊገለጽ ከሚችል ትብብር አንጻር ግብጾቹ ፍላጎታቸውን ለማስጠበቅና ዩናይትድ አረብ ኤምሬትን በተወሰነ መልኩ የራሳቸው አድርገው ለመቀጠል እያደረጉ ያለው ጥረት እንደሆነ ልብ ሊባል ይገባል። ለመሆኑ ዘ ኢኮኖሚስት ይዞት የወጣው ዘገባ ምንድነው? እንዴትስ ደግሞ ግብጾችን ማስኮረፍ ቻለ? በእርግጥ ዘገባው ሐሰተኛ ዘገባ ስለሆነ ነው ወይንስ በመሬት ላይ ያለውን ተጨባጭ ነባሪያ ሁኔታ ለመቃኘትና ለመዳሰስ ስለሞከረ ነው የሚለውን ጉዳይ የተመለከተን አብረን ቆይታ እናደርጋለን። ከዛ ማለፍ ሲል ደግሞ የግብጾች በእርግጥ ኢትዮጵያን በዚህ ደረጃ እንግዲህ በዙሪያቸው ላይ እንደ ደህንነት ስጋት አድርገው ከመግለጻቸው አንጻር ምን ያክልስ ደግሞ ግብጽ የኢትዮጵያ የደህንነት ስጋት ነች የሚለውን ከኢትዮጵያ ፒኦቪ አንጻር የተመለከትነው ነገሩን በጥልቀት እየመረመርን አብረን ቆይታ እናደርጋለን ማለት ነው። ይህንን እየተመለከትን ለመቀጠል የመጀመሪያው ጉዳይ መነሻ የምናደርገው ዘ ኢኮኖሚስት እየተባለ የሚጠራው ዓለም አቀፍ መገናኛ ብዙሃን ወይም ጋዜጣ ይዞት የወጣውና ግብፅን በተመለከተ በካይሮ ዘንድ ቁጣ ቀስቅሷል የተባለው ነገር ምንድነው? ዘገባው ምንድነው ያለው የሚለውን ነገር ስለ ግብፅ የተባለው ነገር ምንድነው? የኢትዮጵያ ስም እንዴት በዚህ ዘገባ ላይ ተነስቷል? በነገራችን ላይ ዘ ኢኮኖሚስት ይዞት በወጣው ዘገባ ላይ ከግብፅ ጉዳይ ጋር ተያይዞ ርዕስ ቢሰጠውም ነገር ግን በተጨባጭ በመሬት ላይ በዘገባው ላይ የኢትዮጵያ ስም ተነስቶ የነ እስራኤልን ስም ተነስቷል። አክቹሊ የኢትዮጵያ ስም ግን እንደ ዋነኛ የግብጾቹ ቁጣ ምክንያት ስለመሆኑን በመገለጽ ላይ ይገኛል። እንዴትና ለምን የሚለውን ነገር መመልከታችንን እንቀጥላለን። ከዚሁ ጋር በተያያዘ ታዲያ አንድ ከፍተኛ የግብፅ የቀድሞ የውጭ ጉዳይ ሚኒስትር ሆነው ያገለገሉ የነበሩና አሁን በጡረታ የተገለሉ የግብፅ አምባሳደር ከቀጠናው ጋር በተገናኘ ኢትዮጵያን በተመለከተ የተናገሩትም ነገር አለ። በነገራችሁ ላይ አሁን ዘ ኢኮኖሚስት ላይ አለ የሚባለው ነገር እንዳለ ሆነው በራሳቸው ደግሞ በግብፃውያኖቹ አንደበት የግብፅ አምባሳደሮች ኢትዮጵያን በተመለከተ በግልጽ ማስፈር የጀመሯቸው ሐሳቦች አሉ። ስለዚህ የኢጅፕት ኢንዲፔንደንት ከግብፅ የቀድሞ የውጭ ጉዳይ ሚኒስትር መሐመድ አልኦራቢ አንደበት ውስጥም ይሄው የኢትዮጵያ ስም ሊጠፋ አልቻለም። ጉዳዩ እንዴትና ለምን የሚለው ጉዳይ ነው። እነዚህ ነገሮች መነሻ አድርገን ቆይታ ስናደርግ የግብጾቹን ኢትዮጵያን በተመለከተ እያነሱት ያለው ሐሳብ ምንድነው? ለምንድነው ኢትዮጵያን በዚህ ሰዓት ላይ በተለይ አሁን ግብፅ ኢትዮጵያን ማንሳት ከጀመረች የአሁን ታሪክ አይደለም። በቀደመው ዘመንም ወደኋላ መለስ ብለን በተወሰነ ከተመለከትነው በግብፅና በኢትዮጵያ መካከል ያለ አጋርነት የተለያዩ ምዕራፎችን ተሻግሮ የመጣ አጋርነት ነው። ሜቢ ወደ በኋላ ላይ ከኢትዮጵያ አንጻር ነገሩን ስንመለከተው በጥልቀት እዛ ፖይንት ላይ አጭር ነገርን አቀርብላችኋለሁኝ። የኢትዮጵያና የግብጾቹ አጋርነት እነ ኤርትራን ጭምር በማዋለድ ረገድም እኮ ግብጾቹ የማይተካ ሚና አላቸው። ይሄ ምላችሁ ዝም ብሎ በግምት ማወራችሁ አይነት ነገር ሳይሆን ደግሞ ይሄ በተግባር በተጨባጭ ከመጽሐፍት ላይ
የተገኙ የመረጃ ምንጮችን ሪፈር ባደረገ መልኩ ያኛውን ጉዳይ በተወሰነ ወደ በኋላ ላይ ያስቃኛቸዋለሁኝ። ስለዚህ አሁን የግብጾችን ቁጣ የቀሰቀሰው የዘ ኢኮኖሚስት ሪፖርት ምንድን ያለው? የኢትዮጵያ ጉዳይ እንዴት ተነሳ? ግብጾቹ በእርግጥ ይህን ዘገባ በተመለከተ ለምንድን ነው ኦፊሻላዊ የሆነ መግለጫ እስከ መስጠት የተገደዱት የሚለውን ነገር በተወሰነ እያየን እንቀጥላለን። ከዛ ኢጅፕት ኢንዲፔንደንት ላይ የቀድሞው የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያን በተመለከተ የተናገሩት ጉዳይ አለ። እሱንም እንዲሁ ወደ እናንተ አቀርብላችኋለሁኝ። ከዛ ከኢትዮጵያ አንጻር ሁኔታውን እየተነተነው ሐሳቦችን እየተለዋወጥን እንቀጥላለን። ከአፍታ ቆይታ በኋላ የኢኮኖሚስት ዘገባ ምንድን ነው ያለው የሚለውን ነገር መነሻ አድርገን ሐሳቦችን እያየን እንቀጥላለን። የዘ ኢኮኖሚስት ዘገባ ያው ዘ ኢኮኖሚስት በየሳምንቱ የሚወጣ አይነት ጋዜጣ ነው። በዚህ ሳምንት ይዞት የወጣው ጋዜጣ ግን ወይም የዚህ ሳምንት እትሙ በጣም ከፍተኛ የሆነ ቁጣን ቀስቅሷል። በተለይ በካይሮ ለምንድን ነው ቁጣ የቀሰቀሰው የሚለውን ነገር ለማየትና ለመረዳት በተወሰነ መልኩ ዘገባውን የግድ ማየትና መመልከት ይኖርብናል። Why Egypt fears and needs the Emirates ነው የሚለው ርዕሱ። ግብጾች ለምን ዩናይትድ አረብ ኤምሬትን ይፈልጋሉ እንዲሁም ይፈራሉ? ለምን ይፈልጓታል? ለምን ይፈሯታል? ግብጽና ዩናይትድ አረብ ኤምሬትን በተመለከተ ማለት ነው። በገጽ 38ኛው ላይ ነው እንግዲህ ሚያ 2326 ላይ በአፍሪካና መካከለኛው ምስራቅ ገጽ ላይ ይዟቸው ከወጣ ርዕሰ ጉዳዮች መካከል ይሄ why Egypt fears and needs the Emirates የሚለው ጉዳይ አንዱና መሰረታዊ ነው እና ሲጀምር አልሲሲ አብዱልፈታህ አልሲሲ በዱባይ በአቡዳቢ ውስጥ ማለት ነው ሜይ 7 ላይ ጉብኝት አድርገው እንደነበር አይዘነጋም። በጊዜው በእርግጥ ጥንቅርም ሰርቼ ነበር የፖድካስት ቆይታ እና ያ በሜይ 7 ማለት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ አረብ ኤምሬት ሄደው ከቢን ዛይድ ጋር ተገናኝተው እንዲያውም በጦርነት መካከል እንዴት ጉብኝት አደረጉ? ቢካዝ ኢራን ያኔ ሚሳኤል እየተኮሰች ነው። የተወሰነ የተኩስ አቁም ማሳየት ምልክቶች ቢኖሩም ስቲል ግን ስጋቱ አልጠፋም ነበር። ኢቨን ዩናይትድ አረብ ኤምሬት ራሱ ያመነች አይመስለኝም። በጊዜው የኢትዮጵያ ጠቅላይ ሚኒስትር በጦርነቱ መካከል ዩናይትድ አረብ ኤምሬትን በመርገጥ የመጀመሪያው መሪ ነበረ ዶክተር አብይ አህመድ። የእሳቸውን የዶክተር አብይ አህመድን እግር ተከትለው ነው አብዱልፈታህ አልሲሲ አቡዳቢ የደረሱት እና አቡዳቢ ሲደርሱ አንድ ይዘው የቀረቡት እቅድ ምንድነው? ዩናይትድ አረብ ኤምሬት ከኢራን ጋር ካለችበት ወቅታዊ የጦርነት ነባራዊ ሁኔታ አንጻር ግብጽ የሆነ የተለየ አይነት ሚና ለመጫወት በማሰብ እንደነበረ አይዘነጋም እና ዘገባው ላይ ዘ ኢኮኖሚስት ዘገባ ላይ በዚህ መልኩ ይጀምርና ማለት የአብይን ስም ምናምን አላነሳም። ያው ዳራውን ልንገራችሁ ብዬ ነው። አብዱልፈታህ አልሲሲ በሜይ 7 በዩናይትድ አረብ ኤምሬት አቡዳቢ ሲደርሱ የኢራን ጦርነት ወቅት ላይ ከመሆኗ አንጻር ለዩኤኢ የሆነ አንዳች የትብብር ሐሳብን ይዘው የቀረቡ ከመሆኑ አንጻር ሞቅ ያለ ሸብረቅ ያለ ደመቅ ያለ አቀባበል ፈልገው ነበር አብዱልፈታህ አልሲሲ። ነገር ግን ቢን ዛይድ አብዱልፈታህ አልሲሲን በሞቀ በደመቀ አቀባበል ተቀብሎ በቤተ መንግስቱ ያው በዩኤኢ ፓላስ ከወዲያ ወዲህ ከማድረግና የፎቶግራፍ ስነ ስርዓትን ከማከናወን ይልቅ ካሁን የድሮን ጥቃት ወይም የሚሳኤል ጥቃት ሊያርፍባቸው ይችላል ተብለው የሚጠበቁ ወይም ስጋት ያለባቸው የዩናይትድ አረብ ኤምሬት ግዙፍ ሞሎችን እንዲጎበኙ ነው ያደረጋቸው። በሊፍት ይዟቸው እየወጣ እየወረደ እሳቸው ከበድ ያለ ሞቅ ያለ የደመቀ ሸብረቅ ያለ አይነት አቀባበል እየጠበቁ ነገር ግን ቢን ዛይድ ይዟቸው የሄደው የሆነ የአደጋ ስጋት አለበት ወደሚባል ሞል ለማስጎብኘት ነው። ያን ያክልም ሁኔታው በተጠበቀው ልክ ግብጾቹ አለን ብለው በሚያስቡት ልክ የደመቀና ያሸበረቀ አይነት አይደለም የሚል ሐሳብን በማንሳት ይጀምራል። ይሄኛው ጉዳይ ብሎ ይቀጥላል። ለግብጾች ይሄ የዩናይትድ አረብ ኤምሬት ድርጊት ከቃላት በላይ ግልጽ የሆነ መልእክት ነበረው። ምክንያቱም በተለይ በመስመጥ ላይ የሚገኘው የግብጽ ክብር በመስመጥ ላይ የሚገኘው የግብጽ ክብር ማለት የሚለውን ሐሳብ ሲያብራራ ዘ ኢኮኖሚስት ምን ይላል? ይሄ ሲንኪንግ ፕሪስቴጅ ነው ቃል በቃል የሚለው። ይህንን ሐሳብ ሲያብራራ ሲቀጥል ምን ይላል? they still think of it as ኡማ አልዱንያ the mother of the world እንደማለት ነው አይደል? በአረበኛ
ኡማ አልዱንያ ማለት ግብጾቹ ራሳቸውን ሲያስቡ በቀደመው ጊዜ የዓለም እናት አድርገው የሚያስቡበት ጊዜ ነበረ። በዛ ማይንድ ሴታፓቸው ውስጥ ግብጾች ለራሳቸው የሚሰጡት ቦታ የዓለም እናት የሆነ ስልጣኔ የናይል ስልጣኔ ምናምን እየተባለ የነ ፒራሚዶቹ አሜዚንግ የሆነ ስልጣኔ ያለበት ነው። ኢቭን እኮ ያንን ስልጣኔ ማን ሰራው ብለን እንጠይቃለን አይደል? የግብጽ ፒራሚዶችን የነ ፈርዖኖችን ስልጣኔ እንዴት ነው የነገር እየተባለ ምርመራ እየተከናወነ ነው ማለት ማን ሰራው በሚለው ጉዳይ ላይ ኤኒዌይ ሌላ ቶፒክ ኦፍ ዲስከሽን ነው እሱ። ግን ግብጽ ሆነም ቀረም አሁን በምንግባባበት እውነት ነው ብለን በተቀበልነው ሐሳብ የኢጂፕት ሲቪላይዜሽን ተደርጎ ይቆጠራል። ያማይካድ ነው። በዛ ጊዜ ግብጽ ኡማ አልዱንያ ብትባል ወይም የዓለም እናት ብትባል የሚያስገርም አይደለም። ዛሬ ግን ትላንት አይደለም። ዛሬ የተለየ ጊዜ ነው። ግብጾች ኡማ አልዱንያ በሚባሉበት ጊዜ ዩናይትድ አረብ ኤምሬት ምናልባት እንደ ሀገር አልተመሰረተችም ነበር። ገብቷቸዋል። እና አብዱልፈታህ አልሲሲ ወደ ዩናይትድ አረብ ኤምሬት ሲሄዱ ይሄ የዓለም እናት ኡማ አልዱንያ በሚለው አይነት ሐሳብ ውስጥ ሆነው ቢሄዱም ግን ደግሞ ከዩናይትድ አረብ ኤምሬት የመጣላቸው ምላሽና አቀባበል ሰምሃው እንደ በመስመጥ ላይ ያለ ክብር ማሳያ ሆኖ ሊገለጽ የሚችል አይነት ነው በማለት ይቀጥላል። እና የግብጾቹ በቀደመው ጊዜ የነበራቸው ገናናነት እየሰጠመ ከመሆኑ አንጻር የሚያሳይ አይነት አቀባበል ተደረገላቸው ከሚለው በላይ ዋናው መልእክቱ ግን ዩናይትድ አረብ ኤምሬት በእርግጥም ግብፅን በሆነ ከበባ ውስጥ እያስገባቻት እንደሆነ ሊያመላክት ሊጠቁም የሚችል አይነት ግብፅ ላይ ጫና ልታሳድር የምትችል አይነት እየሆነች መምጣቷን ሊያረጋግጥ የሚችል እንዴት መሰላችሁ ይህ ጉዳይ የዩናይትድ አረብ ኤምሬት ያው ከተገንጣይ ኃይል ጋር መስራቷ የሚለውን ጉዳይ ትላንት መቼስ በጥልቀት ይጀበታል። የነዛን ነገሮች ረስቻ አይደለም አሁን ስለ ዩናይትድ አረብ ኤምሬት ሳወራ ይዘውት የመጡትን አደጋ ትላንት በጥልቀት የሄድንበትን ነገር ረስቻ አይደለም። ግን እየሆነ ያለው በመሬት ላይ እንዲህ ስለሆነ ያው የግድ ማወቅ ስላለብን ነው። ዩናይትድ አረብ ኤምሬት በሊቢያ ውስጥ አለች ብለናል፣ በሱዳን ውስጥ አለች ብለናል። ግብፅን በሰሜንና በደቡብ የሚዋሰኑት ሁለቱ አካላት እነማን ናቸው? ሊቢያና ማን? ሱዳን። ስለዚህ በዚህ በሁለቱም አቅጣጫ ላይ የግብጾቹ ስሜት ምንድነው? አሁን ዩናይትድ አረብ ኤምሬት ወደሆነ ከበባና ጫና ውስጥ ልታስገባን ትችላለች የሚል አይነት ስጋት አለባቸው። በዩናይትድ አረብ ኤምሬት ሜይ 7 ላይ አብዱልፈታህ አልሲሲ በነበራቸው ቆይታ ላይ የሆነ ቀዝቀዝ ያለ አቀባበል ሲጠብቃቸው እንዴ እነዚህ ሰዎች ከምራቸው ነው እንዴ የሚል አይነት ነገርን ሳያስቡ አልቀረም ይባላል። እና ይህን አይነት የሐሳብ ልዩነት ውስጥ መሆናቸው ዩናይትድ አረብ ኤምሬት ግብፅን ስታይ አሁን እንደ የዓለም እናት ወይም ኡማ አልዱንያ በሚለው ሴንስ ሳይሆን የሆነ በመስመጥ ላይ እንዳለች የቀደመ ገናናነቷ እየደከመ እየቀዘቀዘ እንደመጣች አይነት ሀገር አድርጋ ነው የምታስባት። ስለዚህ እንቅስቃሴዋ ሁሉ የዩናይትድ አረብ ኤምሬት እንቅስቃሴዋ ሁሉ ይህንን ታሳቢ ባደረገ መልኩ ነው። ነገሩ ደግሞ የባሰው መች መሰላችሁ? ዩናይትድ አረብ ኤምሬቶች ይላል የኢኮኖሚስት ዘገባ ግብፅን የሆነ ምስጋና ቢስ አድርገው ይቆጥሯቸዋል። ለዚህ ማሳያ የሚያደርጉት ምንድነው? ዩናይትድ አረብ ኤምሬትስ በኢራን ተደጋጋሚ የሆነ የአየር ላይ ጥቃት በተሰነዘረባት ጊዜ በርካታ የሆነ ጉዳት በደረሰባት ጊዜ ግብጾች ይህንን ጉዳይ ከመቃወምና አይዞሽ ከማለት ይልቅ ኢራን በዩናይትድ አረብ ኤምሬት ላይ ያከናወነች ያለውን የአየር ላይ ጥቃት ሲያሞካሹና ሲያደናንቁ ነበር ይባላል። ስለዚህ የዩናይትድ አረብ ኤምሬት አሁን እነዚህን የግብፅ እንቅስቃሴዎች ወይ ግብፃውያንን እንኳን ጥቃት ደረሰባት ብለው የኢራንን ጥቃት ማሞገሳቸው ማደናነቃቸውን ጉዳይ መነሻ አድርጋ እንዴ ስንት ነገር እያደረኩ በጣም በርካታ ኢንቨስትመንት አጋርነት አላቸው። በነገራችን ላይ በዩናይትድ አረብ ኤምሬትና በግብፅ መካከል ብዙ እንዲያውም የገንዘብ እርዳታም ጭምር ታከናውናለች ዩናይትድ አረብ ኤምሬት። እንዴ ይህን ሁሉ ነገር እያከናወንኩኝ እንዴት ነው ኔጋ ጉዳት ሲደርስ ጥቃት ሲደርስ በዝምታ ነገሩን የሚመለከቱት? በዝምታ አይደለም እንጂ እንኳን ጉዳት ደረሰባት እያሉ ነገሩን የሚያስቡት ግብፃውያኖቹ እንዴት ነው ብላ ምስጋና ቢስ ናቸው የሚል አይነት እይታ ውስጥ
ገብታለች ይላል የዘ ኢኮኖሚስት ዘገባ። እንዲያውም በኢራን አማካኝነት የተፈጸመው ያለውን ጥቃት ከጎን ተሰልፈው መዋጋት ቢቀር እንኳን ማውገዝ እየተገባ ግብፃውያኑ ግን ያንን ነገር ሲያደናንቁ ማየታቸው የነ አልናህያን አስተዳደር አገዛዝ ቁጣ ውስጥ አስገብቶታል እያለ ይቀጥልና እርግጥ ነው ይላል ግብፅ በተወሰነ መልኩ የዲስካሌሽን ወይም ደግሞ ነገሩ ክረቱ እንዳይባባስ ጥረት እንዳደረገች ወይም መግለጫ እንዳወጣች ጥረት እንዳደረገች ሳይሆን መግለጫ አውጥታለች። ዲስካሌሽን አያስፈልግም፣ ጦርነቱን ማካረር አያስፈልግም የሚል እና አብደል ፈታህ አልሲሲ መግለጫ አውጥተዋል። እና ከዚህ በተጨማሪ ያው በእንደዚህ አይነት ነባሪያ ሁኔታ ዩናይትድ አረብ ኤምሬት እየደረሰባት የነበረ ጉዳትና ጥቃትን ያደነቁ ሀገራት ላይ አቋሟን እየቀየረች መጣለች። ለዚህ ማሳያ የሚሆነው ፓኪስታን ነች። ፓኪስታን በችግር ጊዜዋ ከዩናይትድ አረብ ኤምሬት የተበደረችው ወደ $3 ቢሊዮን ብድር ነበርና በዚህ በጦርነቱ ጊዜ የዩናይትድ አረብ ኤምሬት ላይ የኢራን ድሮንና ሚሳኤሎች ሲዘንቡ ፓኪስታናውያኑ ይህንን ነገር ያው እያደነቁ ስለነበረ ይህንን ነገር ቀጥታ ከውጭ ግንኙነት አካሄደው ጋር አገናኘችውና ዩናይትድ አረብ ኤምሬት ፓኪስታንን $3 ቢሊዮን በአስቸኳይ መልሽ ብላ ነበረ ይባላል። ይሄ አሁን በፓኪስታንና በዩናይትድ አረብ ኤምሬት መካከል ያለው ነባሪያ ሁኔታ በግብፅና በዩናይትድ አረብ ኤምሬት መካከል ሆኖ ሲገለጽ አድርጋችሁ አስቡ። አሁን ከወቅታዊ ሁኔታዎች አንጻር ሁለቱ ሀገራት የሚተያዩበትን መነጽር ነው እያሳየዋችሁ ያለሁት። አሁን ደግሞ ወረድ እንበልና ወይም ጠበቅ እናድርገውና ነገሩን ከቀጠናዊ ፍላጎት አንጻር ወደሚለው ነጥብ እንምጣ። ከቀጠናዊ ፍላጎት አንጻር የሚለውን ነጥብ ማየት ስንቀጥል የመጀመሪያው ጉዳይ ሁለቱም እርስ በርስ እንደ ጠላት የመተያየት ወይም እርስ በርስ የሆነ ቁጣ አለባቸው በውስጣቸው። ግብፅ ዩናይትድ አረብ ኤምሬት ያው ለራፒድ ሰፖርቲንግ ፎርስ ለሚባለው በሱዳን ለሚንቀሳቀሰው ወታደራዊ ታጣቂ ቡድን ድጋፍ ታደርጋለች የሚለውን ተደጋጋሚ የሆነ ክስና ውንጀላ ታጣጥላለች ዩናይትድ አረብ ኤምሬት። ነገር ግን ያው አለችበት አለማለት አይቻልም። ትላንትናም በግልጽ ነግሬያቸዋለሁ ይህንን ጉዳይ። ስለዚህ ግብፅ ደግሞ የአብደል ፈታህ አልቡርሃን ወታደራዊ ኃይልን ነው የምትደግፈው። ዩናይትድ አረብ ኤምሬት ኦፊሻሊ ባትናገርም የመሐመድ ሐምዳን ዳጋሎን የታጣቂ ቡድን ነው የምትደግፈው። ሁለቱ ሀገራት ግብፅና ዩናይትድ አረብ ኤምሬት በሱዳን በሁለት ተቃራኒ የጦር ግንባር ላይ የተሰለፉ ሀገራት ናቸው። ተረዳችሁኝ አይደለ? አንደኛው በመካከላቸው ያለውን ክፍተት የሚያሰፋው ፖይንት ይሄ ነው። ሁለተኛው ነገር በሶማሊላንድ እንዲሁም በሊቢያ ካሉ ነባራዊ ሁኔታዎች አንጻር ሁለቱም አካላት አሁንም በተለያዩ ወገኖች ናቸው የሚገኙት። በሶማሊላንድ ውስጥ ዩናይትድ አረብ ኤምሬት ከሶማሊላንድ ጋር ነች፣ ከሶማሊያ ጋር ደግሞ ግብፅ ትገኛለች። በሊቢያም የነ ካሊፋ ሀፍጣር ጋር የአብደል ፈታህ አልሲሲ ወታደራዊ ኃይል አለ ወይም ድጋፍ አለ። ከካሊፋ ሀፍጣር በተቃራኒ ካለው የጦር አካሄድ ጋር ደግሞ እነ ዩኤኢ አሉ። ስለዚህ በሊቢያ በኩልም ዩናይትድ አረብ ኤምሬት እና ግብፅ በሁለት የተለያዩ ጽንፎች ላይ ቆመዋል። በሱዳን፣ በሶማሊያ እና በሶማሊላንድ እንዲሁም በሊቢያ በሆነ ፒራሚድ የሚመስል አይነት ነገር አለ። በእነዚህ በሶስቱ ፒራሚዶች ላይ የልብ ምት ሆና ደግሞ የምታገለግለው ወይም እንደ ልብ ምት የምትቆጠረው ኢትዮጵያ ነች። ኢትዮጵያ ያው ከዩናይትድ አረብ ኤምሬት ጋር መቼስ ያላት አጋርነት ትላንትና በግልጽ በዝርዝር ተመልክተነዋል። እሱም ፕሮግራም ሪከመንድ አደርጋችኋለሁ ካላያችሁት። በትላንትናው ዕለት የገበያ ፖድካስት ላይ የተሰራ ጥንቅር ነው። የሁለቱ የመካከለኛው ምስራቅ ሀገራት የገልፉ ቀጠና ንጉስ ሆኖ ለመውጣት እያከናወነ ያለው መገዳደር እንዴት በምስራቅ አፍሪካ ላይ እንደመጣና በዛ ሂደት ኢትዮጵያ ከምን አንጻር ነው አሰላለፏ የሚለውን ነገር በተወሰነ ስላየ ነው ማለት ነው። ወደዛ ነጥብ አልገባበትም። እንደ ዋና ማጠንጠኛ ግን አድርጋችሁ ካሰባችሁት የታላቁ የኢትዮጵያ ህዳሴ ግድብና የኢትዮጵያ የወደብ ጥያቄ ጉዳይን በተመለከተ ዩናይትድ አረብ ኤምሬት አዎንታዊ ድጋፍ አላት። ግብፅ ከዚህ አንጻር በተቃራኒ ጎን ቆማለች። እነዚህ ውጥረቶች ላይ ሌላ ማን ይጨመራል? እስራኤል የምትባለው ሀገር ትጨምራለች። Most troubling for Egypt is the UAE's growing alignment with two menacing regional powers. By the way, እኛ አይደለንም እንዲህ ብለን የገለጽነው ዘ ኢኮኖሚስት ነው ይሄን ነገር የገለጸው። ከቀናት በፊት ኢሳያስ አፈወርቂ ሰልፍ ፕሮክሌምድ ሪጂናል ፓወር ብለው ነበርና
ከዛ በገበያ ፖድካስት ጥንቅራችን ላይ መልስ ስንሰጣቸው እኛ ራሳችንን ሪጂናል ፓወር ብለን አናቅም ዓለም ነው የሚለን ብለን ነበር። አሁን ለዛ ማረጋገጫም ይሆናል ይሄ ነገር ባይዘው አሁን ነው ትዝ ያለኝ ሆነስትሊ በዚህ ይሄኛውን ፖይንት አነሳለሁ አላልኩም ነበር። ሪፈር ሲያደርግ ወይም ኢትዮጵያን እና እስራኤልን ነው ሪፈር ለማድረግ የተፈለገው። most troubling for Egypt is the UAE's growing alignment with two menacing regional powers. ኢሳያስ አፈወርቂ ምንም ልንረዳው አንችልም። the economist የሚባለው ዓለም አቀፍ መገናኛ ብዙሃን ኢትዮጵያን ሪፈር ሲያደርጋት ሪጂናል ፓወርስ ብሎ ነው ሪፈር የሚያደርጋት። ልቀጥል ወደ ዋናው ፖይንት ልምጣና ሪጂናል ፓወርስ ካለ በኋላ አብይ አህመድስ ኢትዮጵያ and ቤንያሚን ኔታንያሁስ እስራኤል እያለ ይቀጥላል። ዩናይትድ አረብ ኤምሬት አብይ አህመድ እያስተዳደራት ካለው ኢትዮጵያ ጋርና ጠቅላይ ሚኒስትር ቤንያሚን ኔታንያሁ እያስተዳደራት ካለው እስራኤል ጋር እያደገ የመጣ አላይመንቷ እየጨመረ የመጣ ትብብሯ ግንኙነቷ ዋነኛ የግብጾቹ ስጋት ነው። አስቸጋሪው በቃ የሚያስጨንቃቸው እንቅልፍ የሚነሳቸው ጉዳይ ነው ይላል። ከዚህ ጋር ተያይዞ ነው የታላቁ የኢትዮጵያ ህዳሴ ግድብን የኢኮኖሚስት ዘገባ ጠቀስ የሚያደርገው። ኢትዮጵያ construction of the Grand Ethiopian Renaissance Dam with the UAE's encouragement, say some Egyptians threaten Egypt's life force the Nile. ያ ሁሌ የሚያነሱት ጉዳይ አለ። የአባይ ውሃ ላይ ያከናወኑ የታላቁ የኢትዮጵያ ህዳሴ ግድባችንን የግብፃውያንን ህይወት አደጋ ላይ ያስገባል የሚለውን ነገር በዚህ ሂደት ላይ ዩናይትድ አረብ ኤምሬት ተባባሪ ሆናለች ነው የሚሉት። ያው ታላቁ የኢትዮጵያ ህዳሴ ግድብ የልማት ፕሮጀክት ነው። በማንም ላይ አደጋ የመደገን ዓላማ የለውም። ግብጾች ዋይዝ ቢሆኑ የበለጠ እንደው ከኢትዮጵያ ጋር ተባብረው መስራት የሚችሉበትን ኢትዮጵያ ውስጥ የዝናብ እጥረት እንዳይፈጠር ለማድረግ የችግኝ ተከላ መርሃ ግብርን ተቀላቅለው ከኛ ጋር ተባባሪ በሆኑ ነበር። የውሃ ጉዳይ ሆነ የሚያሳስባቸው ግብጾቹ it's beyond የውሃ ጉዳይ የሪጂናል ቀጠናዊ ተጽዕኖ ጉዳይ ነው። የግብጽ ሁሌ አባይን እንደ ሰበብ አድርገው ታላቁ የኢትዮጵያ ህዳሴ ግድብን እንደ ሰበብ አድርገው ያምጡት እንጂ ዋናው ፖይንት የቀጠናዊ ተጽዕኖና ቀጠናዊ ልዕለ ኃያል የመሆን ጉዳይ ነው። ቢኮዝ ግብጾቹ ሄዶ መቆጣጠር የሚፈልጉት ማንን ነው ብያቸዋለሁ። የቀይ ባህር መግቢያና መውጫን ነው። ኤግዚትና ኢንትሪ። በኤግዚቱ ላይ በስዊዝ ካናል አማካኝነት እድሜ ለፈረንሳይና ለእንግሊዞቹ በእነሱ አማካኝነት ተገንብቶላቸው ስትራቴጂካዊነታቸው ጨምሯል። ኤግዚቱ ላይ መግቢያው ላይ ደግሞ አሁን በነ ጅቡቲ በነ ኤርትራ በኩል ተፍተፍ የሚሉት ጉዳይ እሱን ነው። እዛ ቦታ ላይ ደግሞ ፕሬዘንሳቸውን አምጥተው ጠንካራ የሆነ ነገር ቢያደርጉ ስትራቴጂካዊነታቸውን አስጠብቀው መቀጠል ይችላሉ። ይሄ ቀደም ብሎ መግቢያ ላይ የነገርኳችሁ በመስመጥ ላይ ያለ የግብጽ ፕሬስቴጅ ብያችኋለሁ። በመስመጥ ላይ ነው የሚባል የግብጽ ፕሬስቴጅ አንደኛው ምክንያት ድሮ ግብጽን በጣም ስትራቴጂካዊ የሚያረጋት አንድ ምን ነበር መሰላችሁ? በ1978 እንደ አውሮፓውያን አቆጣጠር ግብጽ ፈርማ ከእስራኤል ጋር ይፋ የሆነ ዲፕሎማሲያዊ ግንኙነትን በመጀመር የአረብ ዓለም ከሚባለው አረብ እንኳን ባንልም እንኳን የእስልምና እምነት ተከታይ በብዛት በሚኖሩበት ዓለም ውስጥ ከሚገኙ ሀገራት ቀዳሚዋ ነበረች። ማን? ግብጽ። ይህን ስል የቱርክንና የኢራንን ጉዳይ ረስቼ አይደለም። ቱርኮች ከ1948 በኋላ ኢራኖችም እዛው አካባቢ ላይ ቀደም ብለው ለእስራኤል ትብብርና እውቅና ማድረጋቸው አይዘነጋም። 78 ላይ የግብጽን የተለየ የሚያደርገው ግን በጦርነት ውስጥ ነው የመጡት። የስድስቱ ቀን ጦርነት በ1967 ላይ የተከናወነው፣ ከዛ ደግሞ የዮም ኪፖር ወር ጦርነት በ1973 እንደ አውሮፓውያን አቆጣጠር ላይ የተከናወነው። በእነዛ ጦርነቶች ላይ ግብጽ በቀጥታ ከእስራኤል ጋር ጦርነት ውስጥ ሰንብታ ከዛ በኋላ ነው እንግዲህ ጦርነት ሲያደርጉ ከነበሩ ሀገራት መካከል በተለየ ሁኔታ ለእስራኤል እውቅና በመስጠት በ1978 የፈረመችው። እሱ ጉዳይ አንደኛ ግብጽን ስትራቴጂክ ያደረጋት ነው። ይህን ተከትሎ ምን አይነት ፕሪቪሌጅን አግኝታ ቆይታለች ግብጽ? ቀደም ባለው ጊዜ በተለይ ሐማስ ከተመሰረተ በኋላ በነበሩ ዓመታት ውስጥ ከ1987 እንደ አውሮፓውያን አቆጣጠር ወዲህ ባሉት ጊዜያት ማለት ነው በእስራኤልና በሐማስ መካከል በሚፈጠሩ ግጭቶችና ጦርነቶች መካከል ሁለቱን ለማደራደር በሚደረግ ጥረት ላይ እንደ ግብጽ ያክል ስትራቴጂካዊ ሀገር አልነበረም። እንዲያውም ይላሉ አንዳንዶች ብቸኛዋ ሐማስንም እስራኤልንም ጎን ለጎን አድርጋ በሁለት የተለያየ ክፍል ማውራት የምትችል ግብጽ ብቻ ነች ይባል ነበር።
ከቅርብ ጊዜ ወዲስ ምን ሆነ? እነ ኳታር መጡ፣ እነ ኦማን መጡ፣ ነገሩ ተቀየረ። የአደራዳሪነቱ ሚና ከግብጽ ቦታ ላይ እየለቀቀ ወዴት ሄደ? ወደ ፓኪስታን ደርሷል። አሁን የሐማስና የእስራኤልን በማደራደር ረገድ ግብጽ ሚና አልነበራትም። ዋነኛዋ ሚና የተጫወተችው ኳታር ነች። ይሄ የግብጽ የአደራዳሪነት ሚና እየተንኳሰሰ መምጣቱ በራሱ ስለ ግብጽ የመዳከም ሁኔታ በግልጽ የሚያሳይና የሚያስረዳ ጉዳይ ነው። ስትራቴጂካዊነቷ እየላላ መጥቷል። ያን እየላላ የመጣ ስትራቴጂካዊነቷን እንዴት ነው ማስጠበቅ የምትችለው ቢባል መቼስ አሁንም ተመልሳ እስራኤል ጋር የሆነ ነገር ላድርግ የምትለው ምንም ነገር የለም። አንለስ በሰናይ በረሃ በኩል ወይም በሲና በረሃ በኩል እስራኤላውያን የጋዛ ሰዎችን ለማስፈር እያከናወነች ወይም ያስቀመጠችውን እቅድ ተቀብላ በዛ በኩል ላይ የጋዛ ሰዎች ይስፈሩ የሚለውን ሐሳብ ካልተቀበለች በቀር ማለትም የፊላደልፊያ ኮሪደርን ከፍታ የፍልስጤም ሰዎች በራፋህ አልፈው ወደ ግብጽ የሲና በረሃ መጥተው ጎጆአቸውን እንዲቀልሱ ለማድረግ ካልሞከረች በቀር ያ ነገር ለማድረግ ደግሞ ፍላጎት የላቸውም አሁን ላይ ባለው ነባሪያ ሁኔታ። ስለዚህ እንዴት ነው ስትራቴጂካዊነታቸውን አስጠብቀው የሚቀጥሉት? ከአረቡ ዓለም ሀገራት ከሙስሊሙ ዓለም ሀገራት ጫና ሳይመጣባቸው እንዴት ነው ስትራቴጂካዊነታቸውን አስጠብቀው ለመቀጠል ያሰቡ ሲባል ግብጾቹ የቀይ ባህር መግቢያ የሆነውን የባብኤል መንደብ አካባቢ ላይ ፕሬዘንሳቸውን ማምጣት ነው። ያንን ፕሬዘንስ ለማምጣት እያከናወኑ ባለው ጥረት ውስጥ ዋነኛ ስጋት ሆኖ የተደገነባት የኢትዮጵያ እንቅስቃሴ። ኢትዮጵያ የባህር በር ይገባኛል፣ የባህር በር ተደራሽ መሆን አለብኝ፣ የባህር ኃይል ያስፈልገኛል እያለች በግብጽ በኩል ሊመጣ የሚችል የትኛውንም አይነት ቀጠናዊ ተጽዕኖና የከበባ አካሄድ ለመቋቋም እያደረገች ያለውን ጥረት ከሚደግፉ ዋነኛ ሀገራት መካከል ደግሞ ዩናይትድ አረብ ኤምሬት አንዷና በግንባር ቀደምነት የምትጠቀሰው ነች። የዘ ኢኮኖሚስት ዘገባን መነሻ አድርጌ ያው ብዙ ጉዳይ ነው እየነገርኳችሁ ያሉት። ያው በዘርዘር ማለት ያለበትን ነገር ዘርዘር እያደረኩኝ እያብራራው ማለት ነው። አሁን የነገርኳችሁ ነገር ሁሉ ቃል በቃል ዘ ኢኮኖሚስት ላይ ታገኙታላችሁ ማለት አይደለም። እንደው ሐሳቡ መነሻውን ዙሪያ ገባውን ግን እዛ ታገኙታላችሁ። ይሄን አይነት ትብብር በኢትዮጵያና በዩናይትድ አረብ ኤምሬት መካከል መታየቱ በዚህ ትብብር ላይ ደግሞ እስራኤል በአንድ መልኩ በሶማሊላንድ ከተፍ ማለቷ፣ በሁለት መልኩ እዛው ደግሞ በቀደም ብዬ ነገርኳችሁ የፊላደልፊያ ኮሪደር ተከፍቶ በራፋ በኩል ፍልስጤማውያን አልፈው ወደ ግብጽ የሲና በረሃ ውስጥ ይግቡ ምናምን የሚል የኔታንያሁ ቅዠት አለ። ፍልስጤማውያንን ከሀገራቸው ከቀያቸው ከምድራቸው አፈናቅለው የት ልትወስዷቸው ነው ሲባሉ አንዳንዴ በቅዠት መልክ የሚያነሱት ጉዳይ ይሄ ነው አይደለ? በሌላ ሶስተኛ ሀገር እናሰፍራቸዋለን። ኢቭን ሶማሊላንድም ይባላል። ያው ሶማሊላንድ ነገሩ ሐሰት ነው ብላ ብታጣጥልም፣ ነገር ግን ግብጾች እንዲህ አይነት ነገር እየቀረበባቸው ስለነበረ ዶናልድ ትራምፕም በግልጽ በስልክ ደውለው ለአብዱል ፈታህ አልሲሲ እነዛ የጋዛ ሰዎችን ተፈናቅለው ከዛ ሲመጡ ተቀበሏቸው የሚል አይነት አስተያየትም ጭምር አቅርበው እንደነበር አይዘነጋም። ያ ጉዳይ እንደ ስጋት ነው የሚመጣባት። ከዛ በሶሪያ ውስጥ ደግሞ እስራኤል እያከናወነች ያለው በተለይ ከደማስቆ 40 ኪሎ ሜትር ርቀት ላይ ሆና የሶሪያን 600 ስኩዌር ኪሎ ሜትር የሚሆን መሬት ሸፍና ይዛ እንዴት እየተንቀሳቀሰች እንደሆነ ይታወቃል። ያንን ጉዳይም እንደ ስጋት ትመለከታለች ግብጽ። እነዚህ ሁኔታዎችም እስራኤልን ስታስብ የሆነ በጥርጣሬ እንድታይ ትገደዳለች። የዛ አካባቢ ቀጠና ላይ ያላት የእስራኤል አስጨናቂነት አልበቃት ብሎ በእስራኤል መጨነቋ አልበቃት ብሎ ግብጽ አሁን እስራኤል እየተከፋለችላት ሶማሊላንድ መጣች። ከማን አጠገብ? ከኢትዮጵያ ጎን። ምን ይዛ? በዛ አካባቢ ላይ ጠንካራ የሆነ ፕሬዘንሷን ልትቀጥል። ምን ማለት ነው? ግብጽ በዛ አካባቢ ላይ ጠንካራ የሆነ ፕሬዘንስ ያስፈልገኛል ብላ ከነማን ጋር ለመተባበር ጥረት አድርጋለች? ከነ ጅቡቲ ከነ ኤርትራ ጋር። አሁን በዛ ቦታ ላይ ከግብጽ የበለጠ ጭራሽ የማይወዳደር እስራኤል የሚባል ሌላ አካል መጣ። እኔ ባይዘው ሁሌ እነግራችኋለሁኝ እስራኤል በተመለከተ በማቀርብላችሁ ጥንቅሮችና ፕሮግራሞች ላይ እስራኤል በምስራቅ አፍሪካ ቀንድ ቀጠና ላይ የምታደርገውን ጉዳይ ስመለከት ይሄ ነገር ለኢትዮጵያ ብሔራዊ ጥቅም ምን ነገር ሊያመጣ ይችላል ከሚል አንፃር የኔ ኦብጀክቲቪቲ ማለት ነው። ጋዜጠኝነት ላይ ኦብጀክቲቪቲ ማተር ያደርጋል። የዚህን ቀጠና ጉዳይ ሲሰራ እንዳጠቃላይ የእስራኤልን ጉዳይ ብቻ ሳይሆን ኢራንም ትምጣ፣ እስራኤልም ትምጣ፣ አሜሪካም ትምጣ፣ ግብፅም ትምጣ ከኢትዮጵያ ብሔራዊ ጥቅም አንጻር ነው የምሰራው። ከዛ ውጭ ባለ የመካከለኛ ምስራቅ ጉዳይ ላይ ምንም ኢትዮጵያ ብሔራዊ ጥቅም የላትም። እዛ ያለውን ጉዳይ ስንሰራ ደግሞ ከኢፍትሃዊነት፣ ከሰብአዊነት፣ ከዓለም አቀፍ መርህ፣ ከዓለም አቀፍ ሕግ ስጋት አለ። ባይ ነገራችን ላይ እስራኤል ወደዚህ አካባቢ ላይ የመምጣቷ ጉዳይ
እድል ብቻ አይደለም ስጋትም ጭምር ነው። እንዴት ነው ስጋት የሚያስብለው የሚለውን ጉዳይ ወደፊት በዝርዝር ይዤላችሁ እመጣለሁ። ኤኒዌይ የእስራኤል መምጣት እነ ግብፅን በአንድም ይሁን በሌላ በዚህ ቀጠና ላይ ጭምር የሚያስጨንቃቸው ጉዳይ ሆኗል። ለዛ ነው ዩናይትድ አረብ ኤምሬት ለምን ፈለጉ ሲባል አብዱልፈታህ አልሲሲ አሁን ካልኳችሁ ሁለት ቁልፍ ሪጂናል ፓወርስ ከሚባሉት ጋር ከእስራኤል ጋርና ከኢትዮጵያ ጋር ተባብራ እያከናወነች ያለው ጥረት ዋነኛው የጭንቀቷ ምክንያት ነው፣ የፍርሃቷ ምክንያት ነው። የእነ አብዱልፈታህ አልሲሲ አስተዳደር ዩናይትድ አረብ ኤምሬትን ከዚህ ማዕቀፍ ውስጥ ገንጥሎ ለማውጣት እንዴት ሊሳካላቸው እንደሚችል አላቅም። የሚሳካም አይነት አይደለም። ነገር ግን ብዙ የዲፋሜሽን ስራዎች፣ ስም የማጥፋት ስራዎች ይከናወናሉ። በዛው አካሄድም ኢትዮጵያንም ጭምር ሌብል እያደረጉ የመግለጽ ኢትዮጵያንም በዛው ማዕቀፍ ውስጥ የማስገባት አይነት እንቅስቃሴ እንዳለ ይታወቃል። ይሄ ነው እንግዲህ የዘ ኢኮኖሚስት ዘገባ ማጠንጠኛ። ያው የኔ የግል ትንተናዎችና ሐሳቦችም ታክለውበት መነሻ ያደረገው የዘ ኢኮኖሚስት ዘገባ አጠቃላይ ሐሳቡ እንዲህ ነው የሚገለጸው። ግብጾች ዩናይትድ አረብ ኤምሬት ላይ ካስታወሳችሁ የሆኑ 5 ነው 6 የሚሆኑ የጦር ጀቶቻቸውን ወደ ዩናይትድ አረብ ኤምሬት ልከው በዩናይትድ አረብ ኤምሬት የሆነ ጦርነት ከኢራን ከመጣ ሊያዋጉ ወይም ደግሞ ወታደሮቻቸውን ወደዛ ልከው ሊያሰማሩ አይነት ፍላጎት አሳዩ ሲባል ነበር አይደለ? ግን ያ ጉዳይ በተወሰነ መልኩ ግብጾች እችን ሀገር ዩናይትድ አረብ ኤምሬትን ስለሚፈልጓት ጭምር ነው። ብልህ ውሳኔ የዕድሜ ልክ ትርፍ ጎልደን ፓላስ ሪል ስቴት በሰሚት 72 እጅግ ዘመናዊና ቅንጡ መኖሪያ ቤቶችን ሙሉ በሙሉ አጠናቀን ለደንበኞች በማስረከባችን ታላቅ ደስታ ይሰማናል። አሁን ደግሞ በ22 ጎላጎል ታወር ፊት ለፊት ባለው ሳይታችን ዘመናዊ አፓርትመንት ቤቶችን ለሽያጭ ያቀረብን ሲሆን ከግንቦት 13 ጀምሮ ለተከታታይ 10 ቀናት የሚቆይ ታላቅ የሽያጭ ኤክስፖ አዘጋጅተናል። ቀድመው ለሚመጡ 10 ደንበኞች የ20% ልዩ ቅናሽ፣ የ50% የባንክ ብድርና የ5% ቅድመ ክፍያ አማራጭ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች ማለትም ባለ 1 መኝታ 86 ካሬ በ451 ሺህ ብር፣ ባለ 2 መኝታ 123 ካሬ በ645 ሺህ ብር፣ ባለ 3 መኝታ 165 ካሬ በ866 ሺህ ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። አፓርትመንቶቻችን ዘመናዊ ጂምና ስፓ፣ የልጆች መጫወቻ፣ ደረጃቸውን የጠበቁ 7 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጀነሬተር፣ ምቹና በቂ የመኪና ማቆሚያ ቦታዎች ከኤሌክትሪክ ቻርጀር ጋር እንዲሁም ለተለያዩ አገልግሎቶች የሚውሉ ሰፊ ቴራስ ያላቸው ናቸው። ይፍጠኑ፣ ቀድመው ይመዝገቡ። ለበለጠ መረጃ በ0911 58 71 93 ላይ ይደውሉልን። ጎልደን ፓላስ ሪል ስቴት። አሁን ግብጾቹ በዛ ደረጃ ዩናይትድ አረብ ኤምሬትን መፍራታቸው እንዳለ ሆኖ ለምን ደግሞ ይፈልጓታል ሲባል በ2023 እንደ አውሮፓውያን አቆጣጠር ላይ ይባላል የግብጽ ኢኮኖሚ ኮላፕስ ወደ ማድረግ ደረጃ ላይ መጥቶ ነበረ። በተደጋጋሚ ላለፉት ተከታታይ ዓመታት ከገቢ በላይ የሆነ ወጪ ሲያከናውን የመጣው የወታደራዊ ጀነራል የነበረው የአብዱልፈታህ አልሲሲ አስተዳደር የተለያዩ ፕሮጀክቶች በጣም ከፍተኛ ወጪ ሲያስወጡ ነበርና ከዛ ወታደራዊ ግንባታዎችም ተጠናክረው ቀጥሎ ስለነበረ በዚህ ኢኮኖሚያዊ ጫናን አምጥተው የግብጽ ኢኮኖሚ ብድር የመሸከም አቅም ኦልሞስት በቃ ተንቀጥቅጦ ኢንቨስተሮችም በግብጽ ላይ ያላቸው መተማመን ተዳክሞ ኦልሞስት ወደ ዜሮ መጥቶ በነበረበት ጊዜ ሀገሪቱ ከረንሲ መገበያያ ገንዘብ በጣም ዋዥቆ ድብልቅልቆ በወጣበት ሰዓት ላይ የኑሮ ዋጋ የኑሮ ውድነት የምንለው ጉዳይ ኢንፍሌሽንን በጣም በከፍተኛ ደረጃ ጨምሮ ብዙዎች በአልሲሲ አስተዳደር ላይ ተቃውሞ ቁጣን እየቀሰቀሱ በነበረበት ሰዓት ላይ ዩናይትድ አረብ ኤምሬት ነች ድንገት ከተፍ ብላ ቢሊዮን ዶላሮችን አቅርባ የአይኤምኤፍ እርዳታም ለግብጽ እንዲመጣ በራፍ ከፍታ የአውሮፓ ህብረት አባል ሀገራትና እንዳጠቃላይ አውሮፓ ህብረትም እንዲሁ ከግብጽ ጋር በመተባበር ሚሊዮን ዶላሮችን ኢንቨስት እንዲያደርግ ያመቻቸችው ዩናይትድ አረብ ኤምሬት ነች። ዛስዋይ አልሲሲ በዚህ ሁሉ ፍርሃት ውስጥ ከመሆኑ ባሻገር ለምንድን ነው ዩናይትድ አረብ ኤምሬትን የሚፈልገው ሲባል ዩናይትድ አረብ ኤምሬትን አንድም የሚፈልጋት ለዚህ ጉዳይ ነው። ኢኮኖሚያዊ ጫና፣ ኢኮኖሚያዊ ድቀት በሚመጣበት ጊዜ ፈውስ ወይም ተአምር የሚመጣው ከነ ዩናይትድ አረብ ኤምሬት ነበረ። አሁን ያንን አካል ነው እየተነጠቁ ያሉት። ዩናይትድ አረብ ኤምሬትን ነው ግብጾች እያጡ ያሉት እና አልሲሲ በዛ ደረጃ ነው ልንገልጽ የምንችለው ያሉበትን ነባሪያ ሁኔታ። ስለዚህ የአልሲሲ አስተዳደር በአንድም ይሁን በሌላ ዩናይትድ አረብ ኤምሬትን ከዛ ነገር ውስጥ አስወጥቶ ወደ ራሱ ለማምጣት የጦር ጀት ማቅረብ፣ የእናንተን ጦርነት እንዋጋለን ብለው የጦር ጀቶቻቸውን ወደ ዩናይትድ አረብ ኤምሬት እስከ መላክ ምናምን ደረሱ። ይሄ ሁሉ ጥረት
ከዩናይትድ አረብ ኤምሬት ጋር ወዳጆኜ ለመቀጠል ፈልጋለሁ ለማለት ያክል ነው። ይሳካል ላይሳካም የሚለው ነገር ወደፊት የምናየው ሆኖ በዚህ ቀጠና ላይ ዩናይትድ አረብ ኤምሬት ካላት ፍላጎት አንፃር እንዴት ነው ከማን ጋር መስራትን ትመርጣለች የሚለው ያው የእንትን ጉዳይ ስለሆነ የጥቅም የስትራቴጂካዊ ፍላጎትን የማሳካት ጉዳይ ስለሆነ ስትራቴጂካዊ ፍላጎትን ለማሳካት ደግሞ ለዩናይትድ አረብ ኤምሬት በዚህ ቀጠና ላይ ከኢትዮጵያ የበለጠ ማንም ታማኝ የሆነ አጋር ስለሌለ ብዙም እንትን የሚል ነገር አይደለም። ብዙም ራስ ምታት የሚያመጣ አይነት ጉዳይ አይደለም። ራስ ምታትም ካመጣ የሚያመጣው ለግብጾቹ። ይሄ አሁን የግብጽ ጉዳይን በተመለከተ ማን የሰራው ዘገባ ነው? ዘ ኢኮኖሚስት የሰራው ዘገባ ነው። ይሄ ነገር ነው በቃ ያንጨረጨራቸው የካይሮ ሰዎችን። ያውም እኮ መረጃዎች እንደሚያመላክቱት በጉዳዩ ላይ መግለጫ እስከመስጠት ደርሷል። የአህራም ኦንላይን እንግዲህ በሜይ 25 ቀን 2026 ላይ ባሳለፍነው ሰኞ ማለት ነው የሀገሪቱ ኢንፎርሜሽን ሰርቪስ ቼርማን አላ ዩሱፍ የብሪቲሹ ዘ ኢኮኖሚስት ጋዜጣ ሚስሊዲንግ ነው፣ ውንጀላ የተሞላበት ነው፣ አርቲክሉ በትክክለኛ የዩናይትድ አረብ ኤምሬት እና የግብጽ ግንኙነት መርሆችን ታሳቢ ባደረገ መልኩ የተጻፈ አይደለም የሚል አይነት ሐሳብን በማንሳት ዘገባውን ለማጣጣል ሞክረዋል። ዘገባው እውነት ነው ውሸት ነው ብለን ከተጠያየቅን ከዚህ ቀደም ታስታውሳላችሁ ይሄ ግብጾች ለዩናይትድ አረብ ኤምሬት ጀት በድጋፍ መልክ ለማቅረብ ወሰኑ የሚለው ዜና በወጣ ሰሞን ላይ በድምጽ ሰርቼላችሁ በነበረ ጥንቅር ላይ በዝርዝር አቅርቤዋለሁ። ምንም ውሸት የሚያሳይ ነገር የለውም። ምንም ያልተገባ ሚስሊዲንግ የሚያሳይ ነገር የለውም። የግብጽ ተጽዕኖ ፈጣሪነት እንደቀደመው ጊዜ ነው አሁን አይደለም። ምንም እኮ አንድና ሁለት የለም። ግብጽ በጣም እንደቀደመው አይነት ተጽዕኖ ፈጣሪነት እንደሌላት የምታውቁት እኮ ከኤርትራ ጋር ልስራ ስትል ኤርትራ ጋር ተባብሬ ልስራ ስትል እንደማትሰራ እኮ ታውቀዋለች። የሆነ ለፕሮፓጋንዳ ካልሆነ በቀር እንደማትሰራ ታውቀዋለች። እስኪ ሄደው ይስሩ። ይሄን የምለው ለመሰላችሁ ከየትኛውም ሀገር ጋር ግንኙነት ማድረግ መብት የላቸውም ብዬ አይደለም። ነገር ግን የሆነ ሴርሞኒያል ከሆኑ ነገሮች ባለፈ ጠንካራ የሆነ ትብብር ውስጥ መግባት ከጀመሩ አሜሪካ ራሷ ነች ግብፅን ቆንጥታ የምታስቆማት። እደግመዋለሁ፣ ቆንጥታ የምታስቆማት። ቢኮዝ አሜሪካ በመርህ ደረጃ ኤርትራ ውስጥ ያለው አገዛዝን ማዕቀብ ላንሳልህና አብረን እንስራ የሚል ጥያቄ አቅርባለት በልዩ መልእክተኛ አማካኝነት ምክክሮች ለማድረግ ተሞክሮ የኢሳያስ አፈወርቂ አስተዳደር ይኸው ስቲል በሩ እንደዘጋን ያለው። በእንደዚህ አይነት ነባሪያ ሁኔታ በግብጽ በኩል ስትሄድ ግብጽ ደግሞ ከአሜሪካ ጋር ያላትን አጋርነት ታውቃላችሁ። ሰማው ከእስራኤል ቀጥሎ ሁለተኛ የሆነ የአሜሪካን ወታደራዊ ድጋፍና እርዳታ በማግኘት የምትጠቀሰው ሀገር ግብጽ ነች። ምንም አንድ ማለት የለውም። ከግብጽና ከእስራኤል ግን ማን ታስቀድማለች አሜሪካ ካላችሁ እስራኤልን ታስቀድማለች። ለዛ ነው አሁን የእስራኤል ወደዚህ ቀጠና የመምጣት ጉዳይን ስትመለከት ግብጽ በጣም ከፍተኛ ፍርሃትና ስጋት የሚሰማት በይነውት በምንም አይነት ተአምር ግብጽ ከእስራኤል ልትበልጥ እንደማትችልና የምታነሳው የትኛውም ጥያቄ ግብጽ የምታነሳው የትኛውም አይነት ጥያቄ ለመስማት አሜሪካ ውስጥ የሚመጣ የትኛውም ማስተዳደር ፍላጎት አይኖረውም። ለምን? የእስራኤል ጉዳይ ነው። ያ ነገር ነው ከፍተኛ የሆነ ጫናና ጭንቀት እያመጣባቸው ያለው። በግብጽ በኩል የእንግሊዙ ጋዜጣ ዘ ኢኮኖሚስት የሰጠው መልስን ከፈለጋችሁ ምንድነው የሚለውን አህራም ኦንላይን ላይ ገብታችሁ መመልከት ትችላላችሁ። ግን እንደው እንደ ሐሳብ ባላንስ መደረግ ስላለበት ግብጾችም በዘገባው ላይ እንዲህ ብለው ነበር ለማለት ያክል ነው ዘገባውን ሜንሽን ማድረግ የፈለኩት እንጂ በሱ ላይ መቀጠል አልፈልግም። ይልቅ መቀጠል የምፈልግበት አንድ ጉዳይ አሁን ቀደም ብዬ ነገርኳችሁ ጉዳይ አለ። ግብጾች እስራኤልና ኢትዮጵያን በተመለከተ ያላቸው አመለካከት ወደ ምን አይነት ደረጃ እየተቀየረ እንደመጣ የሚያሳይ ዘገባ ዘ ኢኮኖሚስት ከማውጣቱ በዘለል የግብፁ የቀድሞ የውጭ ጉዳይ ሚኒስትር የነበሩት አሊ ኦርባኒ ኢጂፕት ኮንፍሮንት ትሪትስ ፍሮም ኢዝራኤል ኤንድ ኢትዮጵያ ሴት ስትሪክት ፕሪኮንዲሽን ፎር ሲሪያ ፎርመር ፎሬን ሚኒስትር መሐመድ አልኦራቢ በማለት ኢጂፕት ኢንዲፔንደንት ይዞት የወጣ አንድ መረጃ አለ። ይሄ መረጃ የወጣው በሜይ 26 ነው እና ኢጂፕት ኢንዲፔንደንት ላይ ገብታችሁ ሙሉ ዘገባው ማየት ትችላላችሁ። እኒህ የቀድሞ የግብጽ የውጭ ጉዳይ ሚኒስትር ጂኦፖለቲካዊ የግብጽ ቻሌንጆች ምንድናቸው ተብለው ሲጠየቁ ከዘረዘሯቸው ሐሳቦች መካከል እስራኤልና ኢትዮጵያ እንዲሁም በአፍሪካ ቀንድ ላይ ያለው ነባራዊ ሁኔታ በማለት አንድ ለሶስት እያሉ አስቀምጠውታል። ያው ሁሌ የሚነሳው ጉዳይ የታላቁ የኢትዮጵያ ህዳሴ ግድብን ማንሳታቸው የተለመደ ነው። ሌላው ጉዳይ ቀጠናዊ ተጽዕኖዋን ኢትዮጵያ ለማሳደግ እየመጣችበት ያለው አካሄድና ከዛ ሁኔታ ጋር ተደምሮ ደግሞ
ሚድል ፓወር የሚባሉ ሀገራትን ከጎኗ የማድረጓ አካሄድ ለካይሮ እንደ ቀላል ነገር ሊታይ የሚችል አይደለም ባይ ናቸው። ማን? የቀድሞው የግብፅ የውጭ ጉዳይ ሚኒስትር። ስለዚህ አንድ እንደው ጠቅላላ አድርጋችሁ ስትመለከቱት አሁን ግብጾቹ እንዲህ ያሉ ስለ ኢትዮጵያ እንዲህ ያሉ የሚለው ነገር ብዙም እንትን የሚል አይመስለኝም። ያው ባይሉ ነበር የሚገርመው። ኢትዮጵያን በስጋትነት ባይመለከቱ ነበር የሚገርመው። ይሄ ግብጾች አሁን ወደ ኢትዮጵያ ፖይንት ልመጣ ነው። ግብጾች ኢትዮጵያን በተመለከተ የነበራቸው ፖሊሲና አካሄድ ዛሬ አይደለም። በቃ ስለ ኢትዮጵያ ክፉ መመኘት የሚባለው ነገር ዛሬ የጀመረ ጉዳይ አይደለም። በቀደሙት ጊዜያት ማለት በሶስት ምዕራፍ እንክፈለው። ሰማው በሶስት ምዕራፍ ስንከፍለው ድሮ ይሄ ኢትዮጵያ የምትባለው ሀገር በወጉ ሳትጠና የአባይ የውሃ ምንጭ የሚባለው የቱ እንደሆነ በማይታወቅበት ጊዜ የነበረውን የግብፅና የኢትዮጵያን የግንኙነት ምዕራፍ፣ ከዛ ከነ ጄምስ ብራውን በኋላ የአባይ የውሃ ምንጭ የት ነው የሚባለው ጉዳይ ከታወቀ ጊዜ ጀምሮ እስከ ሁለተኛው የዓለም ጦርነት መጠናቀቂያ ድረስ ሁለት። ሶስተኛው ምዕራፍ ደግሞ ከሁለተኛው የዓለም ጦርነት መጠናቀቅ ኤርትራ በፌዴሬሽን ከኢትዮጵያ ጋር ከመዋሃዷ ጊዜ ጀምሮ እስከ ዛሬ ድረስ ያለው ብለን ለሶስት ልንከፍላቸው ይችላል። 1 2 3 እያለን እነዚህ ሐሳቦችን ልንገራችሁና የዛሬ ቆይታችን እናጠናቃለን። ግብፅን በተመለከተ እይታችን ምን መሆን እንዳለበት በደንብ የግድ መስመር መያዝ ስላለበት ማለት ነው። ካፍታ ቆይታ በኋላ እመለሳለሁ። የመጀመሪያው ምዕራፍ ወይም ደግሞ የአባይ የውሃ ምንጭን ብለን የምንጠቅሰው ቦታ ዲስከቨር ሳይደረግ ኢትዮጵያ የአባይን ወንዝ ትገድባለች ብለው ያምኑ ነበረ ግብፃውያን። ስለዚህ ኢትዮጵያ የአባይን ውሃ ልትገድብ ስለምትችል በቃ የነበራቸው አማራጭ ለፈጣሪያቸው መጸለይ ነበር። ኢትዮጵያ የአባይን ውሃ እንዳትገድብብን የሚል ጸሎትን የሚያቀርቡበት ጊዜ ነበር። በቃ ኢትዮጵያ የምትባለው ሀገር እና አክሱማዊ ስልጣኔ ምናምን የምንላቸው እንግዲህ ላይኛው ተፋሰስ ላይ ያሉት ስልጣኔዎች የአባይን ጉዳይ ይዘጉብንና መከራ ውስጥ እንገባለን፣ ችግር ውስጥ እንገባለን እያሉ የሚያምኑበት ጊዜ ነበር። ይሄ የመጀመሪያው ምዕራፍ ነው ብያቸዋለሁ። ግንኙነቱ ሲገለጽ በግብፅና በኢትዮጵያ መካከል ያለው ግንኙነት ሲገለጽ የሚገለጸው ግብፅ እንደ ኢትዮጵያን በቃ የሆነ ነገር እንዳታደርግባት፣ ግድቡን እንዳትገነባባት፣ የሆነ የአባይን ወንዝ እንዳታስቆምባት ኢቭን እኮ ማስጠንቀቂያ ይሰጡ ነበር አሉ። በቀደመው ጊዜ አንዳንድ የኢትዮጵያ ነገስታት ይህንን የአባይ ወንዝ ነው የምገድብባችሁ ምናምን እያሉ ማስጠንቀቂያ ይሰጡ ነበር አሉ። በቀደመው ጊዜ ማለት ይሄ የመጀመሪያ ግንኙነት ምዕራፍ ነው። ሁለተኛ የግንኙነት ምዕራፍ የአባይ የውሃ ምንጭን ጥናት አድራጊዎች አሳሾች መጥተው ዲስከቨር አደረጉ። አይ ቲንክ እነ ጄምስ ብራውን አይደል? ከተሳሳትኩኝ አርሙኝ፣ ይቅርታ በጣም ግን ዋናው ፖይንቴ ግለሰቡ ሳይሆን ብቻ በማንም ይሁን በማንም ግሽ አባይ የሚባለው ቦታ የአባይ የውሃ ምንጭ ነው የሚለውን ነገር ዲስከቨር የተደረገባቸው የታሪክ አጋጣሚዎችን ነው ማንሳት የፈለኩት፣ ጊዜውም ማለት ነው። ይሄን ጊዜ ለመሰላችሁ በጣም ፒቮታል የሚሆነው ኢትዮጵያን ማየት ቻሉ። አሳሾች ወደ ኢትዮጵያ መጥተው ኤክስፕሎረሮች ኢትዮጵያን ማየት ቻሉ። የመሰላቸው የሆነ ወንዝ ገድባ አባይን ልታስቆም የምትችልባቸው ሀገር ነች ብለው የሚያስቡት ግብጾች የነገሯቸውን ታሪክ ስለሆነ ይዘው የመጡት የሆነ ተአምር ነበር የጠበቁት ኢትዮጵያ ውስጥ። ግን ኢትዮጵያ ውስጥ መጥተው ሲያዩ ኢትዮጵያ ብዙ ኋላ ቀር ሀገር ነች። አይደለም አባይን ውሃ መገደብ ይቅርና አባይን መጠቀም እንኳን አልጀመረችም። ከአባይ እንኳን ውሃ መስኖ እየሰራች አይደለም። እንዴት ነው ግብጾች ኢትዮጵያ አባይን ልትገድብብን ትችላለች ብለው የሚያስቡት? ብለው ኢትዮጵያ መጥተው የአባይ ውሃ ምንጭን ካዩ በኋላ ሲመለሱ ኢትዮጵያ ደካማ ነች፣ ኢትዮጵያ አቅም የላትም፣ አይደለም አባይን ልትገድብ ቀርቶ የናይል ወንዝ ልታቆምባችሁ ቀርቶ ናይልን እንዴት አድርጋ እንደምትጠቀመው እንኳን የማታቅ ሀገር ነች የሚል ናሬቲቭ ይዘው ተመለሱ። ከዛ በኋላ ግብጾች ይሄ ሁለተኛው የግንኙነት ምዕራፍ ላይ የምንለው አቋማቸውን ስልታቸውን ቀየሩ። ምን ኦኬ ኢትዮጵያ ደካማ ነች አይደል? አዎ። ስለዚህ የአባይ ውሃ ምንጭን ሄዶ መቆጣጠር የሚለው የግንኙነት ወይም የውጭ ግንኙነት አካሄድ ተጀመረ። በተደጋጋሚ ወደ ኢትዮጵያ እየተመጣ
የኢትዮጵያን የአባይ ምንጭ ጉዳይ በቁጥጥር ስር ለማድረግ የተከናወኑ ጦርነቶች በርካታ ናቸው። በታሪክ ለምሳሌ የጉንደትና ጉራ የተባሉ የሚጠሩ ጦርነቶች በ1876 እና በ1878 አካባቢ ላይ እንደ አውሮፓውያን አቆጣጠር የተከናወኑ በአፄ ዮሐንስ አራተኛ የስልጣን ዘመን ላይ የተከናወኑ ጦርነቶች እነ እስማኤል ካዲፍ ፓሻ ወደዚህ የመምጣታቸው ጉዳይ ወዝንት የሆነ ግዛት ማስፋት ምናምን ጉዳይ አይደለም። የመምጣታቸው ጉዳይ ክርስቲያን ኪንግደም እዚህ ስላለ ምናምን አይደለም። የመጡት የአባይን ውሃ ምንጭ ሊቆጣጠሩ ነው የመጡት። የአባይ ውሃ ምንጭን እንይዛለን፣ ከዛ በኋላ በቃ ኢትዮጵያን ያስገበርን እንኖራለን ነው the point። ሱዳን መተው ሱዳንን ይዘው እንደነበረ መቼስ አትዘነጉም አይደለም። ሱዳን ድረስ መተው የሱዳንን አካባቢ ይዘው ቀኝ ገዝተዋል ግብጾቹ። ኢትዮጵያ ላይ ነው ያልቻሉት ያንን ነገር። ግን የጉንደትና የጉራ ጦርነቶች ያው እንደ ብዙ ጊዜ ታሪክ ላይ ናሬቲቮቻችን ችግር ስላለባቸው ነው እንጂ ሌላ የውጮችን ሐሳብ ያው ግብጽን መቼስ አፍሪካ ከመሆናቸው ውጪ የኢትዮጵያ አካል አይደሉም አይደለ? የውጮቹ ኢትዮጵያን የመቆጣጠር ሐሳብ፣ ኢትዮጵያን ቅኝ የመግዛት ሐሳብ ከከሸፈባቸው አጋጣሚዎች ወይም ጦርነቶች መካከል የጉንደትና ጉራ ጦርነቶችም አንዱና ዋነኛዎቹ ናቸው። ቀለል አድርጋችሁ እንዳታዩዋቸው። አድዋ ብቻ አይደለም። አድዋ በብዙ ደረጃዎች እየተገነባ እየወጣን እየጨረስን እየወጣን የመጣንበት ሂደት ውጤት ነው። ከነ ጉንደት ከነ ጉራ እስከነ ዶጋሊ ከዛ አድዋ ስቴፕ ባይ ስቴፕ ነው። ገብቷችኋል አይደለ ነገሩ? እና ጉንደትና ጉራ ላይ የነበራቸው ያ የነ ካዲፍ እስማኤል ፓሻ እንቅስቃሴ የኢትዮጵያን የውሃ ምንጭ አባይ የውሃ ምንጭን መቆጣጠር የሚል ግብ ነበር። በዚህ ሂደት ግብጾቹ አልተሳካላቸውም። እንደምታውቁት በራሳቸው መንገድ ተሞከረ፣ በግብጾቹ አልተሳካም። ደን በማን ተሞከረ? በውጭ ኃይሎች አማካኝነት። ዩናይትድ ኪንግደሞች መቼስ በኢትዮጵያ ታሪክ ውስጥ አንድ ቀን እንደው የታሪክ ነክ ፕሮግራም የምትወዱ ከሆነ ልሰራላችሁ እችላለሁ። የሰሯቸው ስራዎች ዩናይትድ ኪንግደሞች በተለይ ከጣሊያን ጋር በተገናኘ ከግብጽ ጋር በተገናኘ በጣም ብዙ የሚያሳዝኑት የታሪክ አጋጣሚዎች አሉ። ያው ታሪክን ሆነም ቀረም ነበር ብለን እንደው እንድናወራበት እንድናስታውሰው ካልሆነ በቀር ምንም ዓላማ የለውም። እነ ዩናይትድ ኪንግደም፣ እንግሊዝ፣ እነ ፈረንሳይ፣ እነ ጣሊያን በእንዲህም በዛ እያሉ በቃ በተለያየ መንገድ የኢትዮጵያ የአባይ ውሃ ምንጭን ለመቆጣጠር ያላደረጉት ጥረት የለም። ባይዘወይ አንድም ይሁን በሌላ ማለት ነው የአድዋ ጦርነት ገፊ ምክንያቱ ምንድን ነው ካላችሁ የአባይን የውሃ ምንጭ መቆጣጠር እንደሆነ እንድታውቁት ፈልጋለሁ። የአባይን የውሃ ምንጭ ኢትዮጵያን ቅኝ መግዛት ሲባል ዜንዋት ለምንድን ነው ቅኝ የሚገዛው? ምን እናገኝበታለን ብለው የሆነ ነገር ኮንጎን ሄደው ቅኝ ሲገዙ ኮንጎ ውስጥ የሆነ የወርቅ ማዕድንን አስበው ሊገዙ ይችላሉ። ሳውዝ አፍሪካን ቅኝ ሲገዙ ዳይመንድ ቅኝ ግዛታቸውን ሊያስፋፉ ይችላሉ። ግን ኢትዮጵያ ውስጥ ምን አስበው ነው የመጡት? የአባይ ውሃ ምንጭን አስበው ነው የመጡት። የናይል ውሃ መነሻን አስበው ነው የመጡት። ሌሎች ምክንያቶች የሉም አይደለም። አንዱ ዋና ተብሎ ሊጠቀሱ ከሚችሉ ምክንያቶች ውስጥ የአባይ ውሃ ጉዳይ ነው። የአድዋ ጦርነትን በቀጥታ ትንተናውን ካስፈለገ እንዴትና ለምን የሚለውን ነገር ላቀርብላችሁ እችላለሁ። የአባይ ውሃ ግድብና አድዋን ምን አገናኛቸው የሚለው ጉዳይ፣ የአባይ ወንዝንና አድዋን ምን አገናኛቸው? ተረዳችሁኛ? ስለዚህ እንደዚህ እያለ የአባይ ውሃ ምንጭን ለመቆጣጠር በአድዋ ተሞከረ፣ አልተቻለም። በሁለተኛው የኢትዮ ጣሊያን ጦርነት ጊዜ መጡ ጣሊያኖቹ ሞከሩ፣ ኢትዮጵያን መቆጣጠር አልቻሉም። ነገሩ ሁለተኛ ዓለም ጦርነት ከተጠናቀቀ በኋላ ግብጽም አካሄዷን ቀየረች። አሁን በእኛ መንገድ ሄደን ተቆጣጥረን የአባይን ውሃ ምንጭ በእጃችን ማስገባት ስላልቻልን ያለን አማራጭ ምንድን ነው? ያለን አማራጭ በሌላ መንገድ የአባይ ውሃ ምንጭን መቆጣጠር የምንችልበትን መንገድ መፈለግ ነው። እንዴት አድርገን? ኢትዮጵያን ደካማ በማድረግ፣ ኢትዮጵያን ድሃ በማድረግ፣ ኢትዮጵያን አቅም የሌለሽ በማድረግ። እንዴት እንደዚህ እናደርጋት? እንከፋፍላት፣ እንሰነጣጥቃት፣ የተገንጣይ ኃይሎችን እንቅስቃሴ እናፋፍም። ከዛስ ያ ነባሪያ ሁኔታ የተዳከመ መንግስት ይፈጥራል። ሌላው ቢቀር የተዳከመች ሆና ትቀራለች። ዳት ዘ ፕላን። ይሄ ፕላን ወዴት ያመጣናል? ሶስተኛው በግብጽ እና በኢትዮጵያ መካከል ያለ የግንኙነት ምዕራፍ ብለን ወደምንገልጸው ክፍል ላይ ይሄ ነጥብ መቼ ይጀምራል? በ1952 አይ ቲንክ እንደ አውሮፓውያን አቆጣጠር ኤርትራ በፌዴሬሽን ከኢትዮጵያ ጋር የምትዋሃድበት ታሪክ ላይ። ለምንድን ነው ይሄን ዓመተ ምህረት የምመርጠው መሰላችሁ? ወይም ኤርትራ ከኢትዮጵያ ጋር በፌዴሬሽን የምትዋሃድበትን የታሪክ ክስተት በጣም ፕሪፈር የማደርገው ለምንድን ነው? በዚህ በተባበሩት መንግስታት ድርጅት ኤርትራ ከኢትዮጵያ ጋር ትዋሃድ ወይስ አትዋሃድ በሚል እንትን ተቀርቦ ነበር፣ ድምፅ ተሰጥቶ ነበር።
እና የመላው የአረቡ ዓለም ሀገራት ሁሉም ኤርትራ ከኢትዮጵያ ጋር አትዋሃድም ወይም መዋሃድ የለባትም የሚለውን ድምፅ ሲመርጡ ግብጾች ምን እንዳደረጉ ታውቃላችሁ? ግብጾች ኤርትራ ከኢትዮጵያ ጋር ትዋሃድ የሚለውን ድምፅ በመስጠት ከአረቡ ዓለም ሀገራት ወይም እስልምና በርከት ብሎ እንደ ሃይማኖት ካለባቸው ሀገራት መካከል ብቸኛ ሆና ግብጽ ይህንን የኢትዮጵያና የኤርትራን ውህደት ደገፈች። እንዲህ ከላይ ስታዩት በጣም መልካም ነገር ያደረገች ይመስላል። ከዛ በጀርባ ዞር አለችና በማግስቱ በአደባባይ የኢትዮጵያና የኤርትራን ውህደት ከደገፈች በኋላ በጀርባ ዞር አለችና ጀብሃ የሚባለውን የኤርትራ የነጻነት እንቅስቃሴ ትግል አዋለደች፣ ስልጠና ሰጠች። የፕሮፓጋንዳ ስራዎችን ከዛው ከካይሮ ሆኖ በአረበኛ፣ በአማርኛ፣ በሶማሌኛ፣ በሐደረኛ ያልተሰራ የፕሮፓጋንዳ ዘመቻ አልነበረም። ኢትዮጵያ ውስጥ ያለውን ችግር ለማባባስ ኢትዮጵያ መንግስት የተዳከመ ሆኖ እንዲቀጥል ለማድረግ በግልጽ ነው። በታሪክ እኮ ነገርኳችሁ የግንኙነት ምዕራፎቹን ግብጽና ኢትዮጵያ የግንኙነት ምዕራፋቸውን በቃ ሪፈር ቱ ሂስትሪ ቡክስ የታሪክ መጽሐፍትን ገባ እያላችሁ ተመልከቱ። ወይም ደግሞ ተፈሪ መኮንን የሚባሉ ሰው አሉ። ተፈሪ መኮንን አዲስ አበባ ዩኒቨርሲቲ መምህር ናቸው። የአባይ ውሃ ጉዳይ የሚል በጣም ወዶ መጽሐፍ አላቸው። በጣም ወዶ መጽሐፍ አይ ቲንክ እንደንትን አንብቤዋለሁ ብዬ አስባለሁ። እሱም መጽሐፍ እንደ በቃ በሃይላይት በቃ እያደመኩ በጣም ቀለም በቀለም ይሆን ይመስለኛል መጽሐፉ። በጣም ብዙ ጊዜ ነው ያነበብኩት። እሱ መጽሐፍን ሪኮመንድ አደርጋችኋለሁ። የአባይ ውሃ ጉዳይ በዶክተር ተፈሪ መኮንን አዲስ አበባ ዩኒቨርሲቲ ፕሬስ ነው ያሳተመው እና የአባይ ውሃ ሙግት የሚልም ሌላ መጽሐፍ አለ እንዲሁ አዲስ አበባ ዩኒቨርሲቲ ፕሬስ ያሳተመው። ሞር የአባይ ውሃ ሙግት የሚለው ጉዳይ ይሄ ከአባይ ወንዝ ጋር ተገናኝቶ ይገባኛል ጥያቄዎቹን በተመለከተ ይሄ እንትኖች ላይ ያበዛል። ሞር የስምምነት ሂደቶቹን ይተነትናል። ምን ስምምነቶች ተከናወኑ፣ የኢትዮጵያ መብት፣ የዓለም አቀፍ ውሃ መብት ነው የሚለው። ያኛው ጉዳይ ግን ታሪካዊ ዳራውን በደንብ ገብቶበት በደንብ አስረድቷችሁ ነው የአባይ ውሃ ጉዳይ የሚለው መጽሐፍ የዶክተር ተፈሪ ማለት ነው። እሱ ያንን መነሻ አድርጎ ታሪካዊ ዳራውን ምናምን አስረድቷችሁ ምስሉን ሰጥቷችሁ ነው የሚመጣው እና እነሱ ሁለቱ መጽሐፎች ላይ ያነበብኩትን ነገር ነው የነገርኳችሁ ያለሁት ለማንኛውም። ስለዚህ የግብጾቹ አካሄድ ከ1952 እንደ አውሮፓውያን አቆጣጠር ጀምሮ ኤርትራ በፌዴሬሽን ትዋሃድ ከተባለ በኋላ እንዳልኳችሁ በአደባባይ ኤርትራ ከኢትዮጵያ ጋር ትዋሃድ የሚለውን ነገር የአረቡ ዓለም እየተቃወመ ግብጾች መዋሃድ አለባቸው ብለው ድጋፍ ሰጡና ከጀርባ ዞረው ግን ምን አስታጠቁብን? የታጣቂዎችን እንቅስቃሴ፣ የተቃዋሚዎችን እንቅስቃሴ ማፋፋም ጀመሩ። ከዛ ጊዜ ጀምሮ ፓተርኑ እሱ ነው። በቃ 1 2 3 በኢትዮጵያና በሶማሊያ ጦርነት ጊዜ እኮ በኬንያ አድርገው ማለት ነው ግብጾች በኬንያ አድርገው ለሶማሊያ የዚያድ ባሬ ወታደራዊ ኃይል 20,000 ቶን ቁጥራዊ ነገሮች ላይ ችግር አለብን እንደምታውቁት ሪፈር እናደርጋለን። ግን አንድ አውሮፕላን ሙሉ የጦር መሳሪያ ጭነው ወደ ሶማሊያ ሊያደርሱ ኬንያ ውስጥ ተይዘዋል ግብጾች። በግልጽ በጦርነቱ ላይ የጦር መሳሪያ ድጋፍ፣ የጦር መሳሪያ እርዳታ እንዴት፣ ለምን፣ በምን መንገድ ምናምን የሚሉት ነገሮችን በተመለከተ ማጥናት ትችላል። ሪሰርች አድርጉት በቃ ወይ እንደው ትንሽ ታነቡ ታገኙታላችሁ። አጠያያቂ አይደለም ልላችሁ ፈልጌ። ስለዚህ የግብጾቹ አካሄድ እንዲህ ከሆነ ኢትዮጵያን በተመለከተ እያከናወኑ ያለው አካሄድ እንዲህ ከሆነ እንደን ኢትዮጵያ በዚህ ቀጠና ላይ ጥቅሟን ለማስከበር በምታደርገው ሂደት ላይ የግብፅን እንቅስቃሴ እንዴት ነው ማቆም ያለብኝ የሚለውን ጉዳይ ታሳቢ ባደረገ መልኩ መንቀሳቀስ አለባት ነው ዘ ቴክ አዌይ። ቢካዝ እነሱ አዘ ስትራቴጂ ነድፈው የመጡበትን አካሄድ ምን ማለት ነው? ከውስጥ ያለ የፖለቲካ አለመረጋጋትን ሁልጊዜ እንደንትን ይጠቀሙታል፣ እንደ ቀዳዳ ይጠቀሙታል። የትኛውም ሀገር ውስጥ የፖለቲካ አለመረጋጋት ሊኖር ይችላል። ያ የፖለቲካ አለመረጋጋት ግን የውጮች ኢንቮልቭመንት ሲኖርበት አደጋ ያስከትላል። የኤርትራ የነጻነት ጥያቄ እኔ ኤርትራ እስኖት ሀዝን ኤርትራ ኢትዮጵያ ትሁን ምናምን ኢትስ ቱ ሌት ይሄ አለ አይደል ቅዠታ ማለት ዴሉዥናል አይደለም። እንደዚህ አይነት ሐሳብ ኖሮኝ የማያውቅም ወደፊት የማይኖረኝ። ኤርትራውያን ነጻ ሀገር ሆነዋል፣ ይመቻቸው። ግን ከዚህ በኋላ ይሄ የጦርነት ነባራዊ ሁኔታችን ተባብሶ ቀጥሎ ደግሞ ሌላ አደጋ እንዲመጣብን አልፈልግም። ዛስ ዋይ በውስጥ ያለ የፖለቲካ ነባራዊ ሁኔታችንን ቴክ ኬር ማድረግ፣ ጉዳዩን መጨረስ፣ የውስጥ ሰላምና መረጋጋታችን ላይ መስራት የሚሉት ነጥቦች አንዱ
እነ ግብፅን መመከት ከየት ነው የምንጀምረው ከተባለ ከዚህ ነው የምንጀምረው። በራችንን በመዝጋት እንዴት ነው የምንዘጋው? የውስጥ ያለ የፖለቲካ አለመረጋጋትን መፍትሄ በመስጠት እልባት በመስጠት አይኖ መንግስት በዚህ ጉዳይ ላይ ጥረት እያደረገ ሊሆን ይችላል፣ ስራዎችን እየሰራ ሊሆን ይችላል። አደኛው ዘዴ ግን ውጤት እስካላየው ድረስ መንግስት ሰርቷል ብዬ መግለጽ አልችልም። ውጤት ማለት ተጨባጭ ለምሳሌ የፕሪቶሪያውን ስምምነት በጣም ማደንቀው ለምንድን ነው? በቃ ከአንድ መንግስት ከውስጥ ካለ የፖለቲካ ኃይል ጋር ተስማምቶ ነገሩን የቋጨበት ስለሆነ እንደዛ ሲባል ከስንቱ ታጣቂ ኃይል ጋር ታዲያ ነገሩ ሊቀጥል ነው? ከስንቱ ታጣቂ ኃይል ጋር እንደው ፕሪቶሪያ ልንሄድ ነው ሊባል ይችላል። አስፈላጊ ከሆነ ከሁሉም ጋር መሄድ ሊኖርብን ይችላል። አንደኛው አማራጭ እሱ ነው። ሁለተኛው አማራጭ ደግሞ ሞኖፖሊ ኦፍ ቫዮለንስ ነው። በቃ መንግስት የኛው ሐሳብ የራሱ የሆነ ክርክር ይፈልጋል። የኔ ግን እይታ እንደዛ ነው። መንግስት ሞኖፖሊ ኦፍ ቫዮለንስን ሴኩር ማድረግ አለበት። በቃ አለበለዚያ ያም በዚህ የተነሳ ውጤቱ ከባድ ነው የሚሆነው። ከባድ የሚሆነው ለምን መሰላችሁ? ኤርትራን ጨምሮ እንደነ ግብጽ የመሰሉ ሀገራት በእንደዚህ አይነት የውስጥ ፖለቲካ ለመረጋጋት ላይ እጃቸውን ያስገባሉ። አስገብተውም እያየን ነው፣ አይተናል፣ እያስገቡ ነው፣ ወደፊትም ያስገባሉ። ያንን አይነት ነባሪያ ሁኔታ የቤት ስራውን መቋጨት ያለበት because the last time the Egyptians involve ባደረጉበት ጊዜ በኢትዮጵያ የውስጥ ጉዳይ ላይ involve ባደረጉበት ጊዜ ይሄ የግብጾችን በኢትዮጵያ ውስጥ ያለ ጣልቃ ገብነት በተመለከተ ዛሬም ድረስ ጥያቄ የሚሆንብኝ ነገር አለ። ዛሬም ድረስ እና በተደጋጋሚ ያነሳዋሉ። በሌሎች መገናኛ ብዙሃን ስሰራ በነበረበት ጊዜ ማንስቼው አውቃለሁ። ያ ፖይንት ምን መሰላችሁ? አስታውሳለሁ በተባበሩት መንግስታት ድርጅት የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ለመጀመሪያ ጊዜ በጸጥታው ምክር ቤት ውይይት የተከናወነበት ያ ውይይት እየተከናወነ አልጀዚራ የዛን ውይይት መርሃ ግብር ላይቭ እያስተላለፈ እኔ ሰኞ ቀን ነው ይሄ ነገር ሰኞ ማታ ነው ይሄ ነገር እየሆነ ያለው። ማክሰኞ ጠዋት ላይ በጊዜው ብስራት ሬዲዮ ነበር የምሰራውና የማክሰኞ ጠዋት ዜና አንባቢ ነበርኩ እና ጠዋት የምሰራቸውን የማቀርባቸውን ዜናዎች እየተዘጋጀው ነው። ለጠዋት የማቀርባቸውን እየተዘጋጀው ነው። አልጀዚራ ከፍቻለሁ ቲቪ ላይ፣ በዚህ በኩል ኢንተርኔት ላይ ዜና እያዘጋጀው ነው ምናምን። የአልጀዚራ ላይ ላይቭ ሲተላለፍ የነበረው ነገር ምንድነው? የታላቁ የኢትዮጵያ ህዳሴን ግድብ በተመለከተ ጸጥታው ምክር ቤት ለመጀመሪያ ጊዜ ውይይት እያደረገ ነው። then I think ታዬ አጽቀሥላሴ ነበሩ መሰለኝ በጊዜው ማብራሪያ ይሰጣሉ፣ ይናገራሉ። ከዛ የግብፁ የውጭ ጉዳይ ሚኒስትር ሳሚ ሽክሪ ይባላል አስተያየት መስጠት ጀመረ። ዘለግ ያለ ኢንተርቪው ነው የሰጠው። አስተያየት ተናገረና በመካከል ያው ክርክሩ ያኔ የውሃ ሙሊቱ ይከናወናል ላይከናወንም በሚል ኢትዮጵያ ያለኛ እውቅና ያለኛ ድጋፍ የግድቡን የመሙላት ስራ የምትቀጥል ከሆነ በአንድም ይሁን በሌላ ኢትዮጵያ መላው ኢትዮጵያ የግጭት የደም መፋሰሻ መዳረሻ ይሆናል ወይም ደም መፋሰስና ግጭት በመላው ኢትዮጵያ ይሆናል የሚል አስተያየት ሰጠ። ማለት አውዝልኝ ምንድነው የሚለው ሰውዬ? ማለት በዚህ ደረጃ ሲባል ነገሩ ጥያቄ ፈጥሮብኛል። የግብጽ የውጭ ጉዳይ ሚኒስትር ስለ ኢትዮጵያ ጉዳይ ሲያወራ ኢትዮጵያ የደም መፋሰስ ይኖራል በኢትዮጵያ ውስጥ እኛ በምንላችሁ መስመር ካልሄዳችሁ እያለ ማስፈራሪያ ምናምን እና እንደዛ አይነት ነገር ሲያነሳ በጣም ደነገጥኩኝ። ይሄን ነገር ማነሳላችሁ ለምን መሰላችሁ? እንደ ጥያቄው እኔ ላይ ይፈጠራል የሚለው ነገር እንዳለ ሆኖ በግልጽም በስውርም የግብጾች በኢትዮጵያ ሰላምና አለመረጋጋት ላይ የሚጫወቱት ሚና እንዳለ እንደው እንዳትክዱት። ተረዳችሁኝ አይደል? በቃ ከነ ኤርትራ መገንጠል እንቅስቃሴ ከነ ጀብሃ ጀምሮ ዛሬም ድረስ እስካሉ ነባሪያ ሁኔታዎች ላይ የገንዘብ ምንጭ መሆን እስከቻሉ ድረስ ገንዘብ እስካቀረቡ ድረስ ስራፈት በሞላበት ሀገር ላይ የሆነ ሰበብ ይዞ ጫካ የሚገባ ሰው እስካለ ድረስ አፍሪካ ውስጥ እንደመሆናችን መጠን ችግሮቻችንን በመወያየት በመነጋገር ሳይሆን በጦር ሜዳ ብቻና ብቻ ነው የምንፈታው ብለን የሚያምን እኔም ጨምሮ ሊሆን ይችላል ለምናምን እስከሆነ ድረስ ምንም ማድረግ አይቻልም። ስለዚህ ከግብጽ ጋር ተያይዞ ያለው ነባሪያ ሁኔታ ከኢትዮጵያ አንፃር ካያችሁት
በጣም ብዙ የሚቀሩ የቤት ስራዎች አሉ። መጀመሪያ ያለብን ብየማምነው ደግሞ ይሄ የኢትዮጵያን ጥቅም ማስከበር እንዴት ነው መቀጠል የምንችለው ሲባል የውስጥን ሰላም ለግብጾቹ በር ባለ መክፈት ነው። በቃ ለኤርትራ በር ባለ መክፈት፣ ለግብጽ በር ባለ መክፈት ነው። እነዛ ቀዳዳ የሚመስሉ ከጊዜ ጋር አብረው እየሰፉ ሊሄዱ የሚችሉ አይነት ስጋቶችን ካሁኑ እልባት መስጠት፣ በጊዜ እልባት መስጠት፣ በእንጭጭነታቸው እልባት መስጠት ተገቢነት አለው። ይሄኛው ጉዳይ ዘለቄታዊ ሰላምን በአካባቢው ላይ አስጠብቆ ለመቀጠል የምናደርገውን ጥረት ወደፊት ጥያቄ ያሳጣብናል ማለት ነው። የኢትዮጵያን ጥቅም ለማስከበር በምናከናውነው እንቅስቃሴ ደካማ ጎናችን፣ ቀዳዳዎቻችን ተደፍነዋል። እንደን ነገሮች እየቀለሉ ይሄዳሉ። አለበለዚያ የምናከናውናቸው ጥረቶች፣ የኢትዮጵያን ጥቅም ለማስከበር የምናከናውናቸው ጥረቶች ከውጭ አይደለም እንትን የሚመጣበት ተቃውሞ ጎታች ምናምን የሚመጣበት ከውጭ አይደለም፣ ከዚያው ከውስጥ ነው። ከውጭማ ለምን ይመጣሉ? ኦልሬዲ ተውት፣ እሱን ስትራቴጂ እኮ ተውት። በውጭ በኩል መምጣት ምናምን የሚለውን ስትራቴጂ ተውታል። ወደ ኋላ እንደዚህ የሚጎትተውን ነገር እሱን እልባት መስጠት ይፈልጋል፣ መፍትሄ መስጠት ይፈልጋል የሚለው የዛሬው ጥንቅር መቋጫ ይሆናል። ከውጭ ጉዳይ ጀመርን፣ ከግብጽ መነሻ አደረግን። ግብጽ በኢኮኖሚስት ላይ የቀረበባት ዘገባ እንዴት እንዳስጨነቃት ተነጋገርን። የመጨነቋ ምክንያት ደግሞ ዩናይትድ አረብ ኤምሬት ከኢትዮጵያና እስራኤል ጋር ያላት ትብብር ነው ብለን አየን። ለምን የሚለውን ጉዳይ በዝርዝር ተመለከትን። ይህንን ስናነሳ ዋና የግብጽ ጭንቀት ለካ ኢትዮጵያ ነች እንጂ ዩናይትድ አረብ ኤምሬት አይደለችም ማለት አይደል? ለምንድን ነው ጭንቀት ነች ብላ የምታስበው በሚለው ላይ ሀሳቦችን አስቀመጥን። ይሄ ግብጾች የቤት ስራቸውን እንዴት ነው እየሰሩ ያለው የሚለውን ከቀደመው ታሪክ ጀምሮ እስከዛሬ ድረስ ያለውን ምዕራፍ በሶስት ከፋፍለን አየን። በመጨረሻ ኢትዮጵያስ ምን ብታደርግ ነው የተሻለላት የሚሆነው የሚለውን ነገር በማንሳት ምክረ ሀሳቦችን በማስቀመጥ የዛሬውን ጥንቅር ቋጨን። ነፃነት ላቀው ነበርኩኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በገበያ ፖድካስት በየዕለቱ በእንዲህ አይነት ጉዳዮች እንገናኛለን። አብራችሁ እንድትሆኑ አክብሮታዊ ጥሬን እያቀረብኩ በዚህ ሰናበታለሁ። መልካም ጊዜ፣ መልካም ምሽት ይሁንላችሁ። ብልህ ውሳኔ የዕድሜ ልክ ትርፍ። ጎልደን ፓላስ ሪል ስቴት በሰሚት 72 እጅግ ዘመናዊና ቅንጡ መኖሪያ ቤቶችን ሙሉ በሙሉ አጠናቀን ለደንበኞች በማስረከባችን ታላቅ ደስታ ይሰማናል። አሁን ደግሞ በ22 ጎላጎል ታወር ፊት ለፊት ባለው ሳይታችን ዘመናዊ አፓርትመንት ቤቶችን ለሽያጭ ያቀረብን ሲሆን ከግንቦት 13 ጀምሮ ለተከታታይ 10 ቀናት የሚቆይ ታላቅ የሽያጭ ኤክስፖ አዘጋጅተናል። ቀድመው ለሚመጡ 10 ደንበኞች የ20% ልዩ ቅናሽ፣ የ50% የባንክ ብድርና የ5% ቅድመ ክፍያ አማራጭ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች ማለትም ባለ 1 መኝታ 86 ካሬ በ451 ሺህ ብር፣ ባለ 2 መኝታ 123 ካሬ በ645 ሺህ ብር፣ ባለ 3 መኝታ 165 ካሬ በ866 ሺህ ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። አፓርትመንቶቻችን ዘመናዊ ጂምና ስፓ፣ የልጆች መጫወቻ፣ ደረጃቸውን የጠበቁ 7 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ምቹና በቂ የመኪና ማቆሚያ ቦታዎች ከኤሌክትሪክ ቻርጀር ጋር እንዲሁም ለተለያዩ አገልግሎቶች የሚውሉ ሰፊ ቴራስ ያላቸው ናቸው። ይፍጠኑ፣ ቀድመው ይመዝገቡ። ለበለጠ መረጃ በ0911 58 71 93 ላይ ይደውሉልን። ጎልደን ፓላስ ሪል ስቴት